ዘሪቱ እንዴ ይሄ ቀለም ቀቢ እንደው ትቶት ሄደ እንዴ? ይሄን ነገር መሰላል ብቻ ምንድን ነው ያደረገው? ብረታ ብረት ሰጥቻለሁ እርኩሽ ነው። ደላሎቹ ሲመጡ እሱ ማከራየት ነው። እሺ ያላለቀ ቤት ምንድነው? አለቀ ቀለም ነው የቀረው ማለት ነው። ምን እስኪ ቆይ ይለቅ አልቋል እሱ። አትሰሚም እንዴ አንቺ? ምን አይነት ታካች ሴት ናት ባካችሁ? ተናገርኩ በቃ ይለቅ። ደላሎቹ ሲመጡ ማከራየት ነው። ይሄን በቃ ይኸውልሽ ዘሪቱ ደግሞ ሌላ ያነሳሁት ነገር ምን አለ መሰለሽ? በጣም የሚገርመው ነገር የዚህ ልጅ ትምህርት ቤት እንዴት ነው የምናደርገው? የት ትምህርት ቤት ገብተን እናስተምረው? የት ይሻላል? ሳንፎርድ ይሻላል? ሊሴ ገብረ ማርያም ይሻላል ወይስ ሴንት ጆሴፍ ይሻላል? እኔ ይሻላል እስኪ ንገሪኝ። እንደው ከሚስት ጋር የተማከሩት ጥሩ ነው። ጥሩ ትምህርት ቤት ግን ቢገባ ጥሩ ነው። የበላና የተማረ ወድቆ ማይወድቅ ይባላል። በቃ ጨክነን ማለት የኛ ይበቃናል እስካሁን። እሺ እንግዲህ ጨክነን ሳንፎርድ እናስገባው። በቃ ይማር ያለን ነገር በቃ ለሱ ነው ችግር እንዴ? እንዴታ ብራን እንደሚከፈለው። እሺ እኔ ይኸው ልብሴን ቀይሬ ያለው እንግዲህ እሺ ቶሎ ልብስሽን ቀይረሽ እንውጣ። ኧረ ሆስፒታል ሄደን ከምናያት እዛው እኔ ተቃጥያለሁ። በቃ ቶሎ በይ ቶሎ ወይ መበሳጨት እኔ እኮ በጣም እኮ የሚገርም ልጅ በቃ የምለውን ነገር ማይሰማ እኔ ምን ባረገው እንደሚሻለኝ አላውቅም። ቤቢ ና ቤቢዬ፣ እኔ የምልህን ነገር ለምን አትሰማም? አታድርግ የምልህን ነገር ለምን ታረጋለህ? ንገረኝ እስቲ። ምን አረኩ? ያጠፋውን ጥፋት ደግሞ እንዳትዋሽ። ኦፔሉ መኪና አታድርግ ስልህ ወስዳ አጋጭ ታው ስለ እሺ ሁለተኛ ላይ አለካ ማለት አሁን ደግሞ ቁልፍ ላይ ስላገኘ ፎሮፎር ፔጆን ወስደህ ታጋጫለህ። ቤቢ ለምንድን ነው እንደሱ የምታደርገው? ይገባሃል? ጥሩ ትምህርት ቤት አስገባው። አንተ ጎበዝ ልጅ እንድታውቅ አይደለ? በቃ ተምረህ እኮ ነገር ትደርሳለህ። እኔ እኮ በጣም እኮ የሚያስገርመኝ ነገር እኮ ነው። አታደርግ የምልህን ነገር ቤቢ አታደርግ። እሺ ሁለተኛ ታደርጋለህ? እንዳታደርግ እሺ ቤቢ አሁን ወስዳለሁ። እሺ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? አለ እንዴ እዚህ ጋር አለን። ወይ ጉድ! እንደው አንድ ጎረቤት ሆነን እኮ እንደው ተጠፋፋን። ስትጫጩ ሰማሁ። ምን ሆናችሁ? አይ አልተጫጫንም። ቤቢ አንዳንድ ጊዜ ያጠፋል። ምን ነው ራቁት ነው እንግዲህ ደግሞ ሙቀቱ በጣም ኧረ እባክህ እኔ እንደውም ይሄን የለበስኩትን ሁሉ አውልቄ በጣልኩኝ ነው የምልህ። እውነት ነው። እኔም እድሜ ነው እንጂ አውልቄ ብጥለው ደስ ባሰኘኝ ነበር። ምን አጠፋው? ይጨቀጭቀው ቤቢ አስቸገረኝ እባክህ። እንዴት? ያው በፊትም እንደምታውቀው ኦፔሎ መኪና ወስዶ አጋጭ ዝም አልኩት። በሚቀጥለው ደግሞ ፎሮፎር ፔጇ ላይ ቁልፍ ትቼ ብገባ ከመቅስፈት ወስዶ አጋጭ። ኢየሱስ ቢሞትስ ምንም ችግር የለም ማለት ልጅ ነው። ልጅ ደግሞ እየተቆጣ አይደለም። አይዞህ ቀስ እያለ አሳድገው። ምን ታረጋ አንተ? አገባ እንጂ ልጅ አልወለድክም። የልጅን ነገር የሚያውቀው የወለደ ነው። እሺ እንዴት ነው ታዲያ? እንግዲህ ቤቢ ነው ሲጄ ትንሽ ላንሸራሽረው ነው። አይስክሬም ምናምን ገዛት። ለምን ከኛ ጋር ነፋስ አትቀበል? አሁንም መሰለህ ሰው እንጠብቃለሁ። አይ ላንቺ እናንተ እንጠብቃችሁ። ማታ እንጫወታለን። ማታ እንጫወታለን። እሺ ላጥ እናደርጋለን። ደግሞ በቃ እንደው ጎረቤት ሆነን እንኳን መገናኘት ጠፋት። ችግር የለም። እሺ እኔ የምለው ይሄን ጫማ አይገርምሽም? 2 ብር በልቶ አጣሙ ሰፋው አይገርምሽም? ልጁ ድሮም ተወደዋል። ወደ ራሱ አይደባም። ውስጡ ለሲንቴቲክ ነገር ነው። ጭራሽ ታሸተው ደግሞ አባባሽ በጣም ይረባጫማ አይደለም። ወሬኛው አቤት የምሳሌ ትመስያለሽ። አሁን ዳንቴሉን እንደገና ስሪው አለ ፈታሽ እንትን ተርትሪውና ኪሮሽ አምጥተሽ እንደገና አሁን አለበስ አድርጎ መሄድ ምን እዚህ ጋር እንትን አለ። ወሬ ልጠቢ ነው እንጂ ወሬኛ አይዳ እንዴት ናችሁ? ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? አንቺ ምንድን ነው ያልኩሽ? አንቺ የሚሰማው ደግሞ ምን ሰማች? ኧረ በጣም የሚገርም አይነት ነገር ነው። አንቺ ምን አንቺ ይሄንን የመሰለ ጻራ ንገሪያት። ሴቶች በሴቶች አለ ያኔ የመሰለ ማርቼስ ያለው ሰው አላገባም ትያለሽ? በጣም የሚገርመኝ ስሚ፣ ቆይ እኔ የምለው አይታ በእውነት ነው የምለው። አሁን ቆይ ምን ጎደለው ይሄ ሰውዬ? አንደኛ ንብረትም ቢሆን ጥሩ ንብረት ያለው ሰው ነው። የሚነዳቸው መኪናዎች እንኳን በጣም ሌተስት አፕዴት የሆኑ መኪናዎች ነው የሚነዳው። አንድ እሱም በይ መልኩም ቢሆን አንድ ሰም ነው። በዛ ላይ ጨዋ ነገር ይመስላል። ምን ይጎላል? ወይስ ሌላ ባል ፈልገሽ ነው? ባል እንዴት ይምጣ? ተጠፍጥፎ ተሰጥቶ ወንዱ ሞናሊዛ ሊዮናርዶ ዳቪንቺ ይምጣና ይሳልልሽ። ከዚህ የበለጠ ቁንጅና ሎተሪ ነው ከጅሻ መጣ ሞኛቱ። እናንተ ያያችሁት እላዩን ነው፣ እኔ ደግሞ ውስጡን ያየሁት። በርግጥ ቆንጆ ነው፣ ሀብታም ነው። ገንዘብ ቢኖረው ሀብት ቢኖረው
ያ ደግሞ የነፍስ እርካታ አይሰጥም። ልብ ብላችሁ ከሆነ ደግሞ ብዙ ሰዎች በስማቸው ህንጻ ያሰሩና የተለያየ ነገር ያደርጉና ስማቸውን ይለጥፋሉ። እነዛ ሰዎች ግን አልፈዋል፣ ዛሬ በህይወት የሉም። የት እንደሄዱ ታውቃላችሁ? በእርግጠኝነት ክርስቶስ ኢየሱስን እስካልተቀበሉ ድረስ ወደ ዘላለም ጥፋት ውስጥ ነው የገቡት። ገንዘብን መመኘት የክፋትም ስር ስለሆነ ገንዘብን የሚወድ ሰው ደግሞ ሌላውን ገንዘብ ለማግኘት ሲል አመጽ ውስጥ ይገባል፣ ሰው መግደል ውስጥ ይገባል። የተለያየ ነገር ውስጥ ስለሚገባ እርካታን ያጣል። ደግሞ መኪናውን እኔ አልበላው ወይ መልኩን አልጠጣም፣ ለነፍሴ ረፍትና ሰላም የሰጠኝ ኢየሱስ ክርስቶስ ስለሆነ ለኔ እንደምታዩት እሱ ለኔ ምርጫ ሊሆን አልቻለም። ታዲያ ምን ችግር አለ? ልጁን ይዘሽው ከዛ በኋላ አንቺ የምትይውን ነገር እኮ መቀጠል ትችያለሽ። ወንድ ልጅ መቼም የሚፈልገው ቆሞ ከሄደ መልካም ስራ ካለው አንደበቱ መልካም ከሆነ ከአካባቢው ጋር ጥሩ መግባባት ከቻለ ብታገቢው ምን ይከለክልሻል ነው የምልሽ እኮ። ይኸውልህ የኔ ወንድም በገንዘብ ሰላም አይገኝም፣ በትዳርም ሰላም አይገኝም። ይሄ ሰው ዳግመኛ መወለድ መቻል አለበት። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ይላል። ሁሉ ቢትረፈረፍ ቢሞላ ክርስቶስ ከሌለው ያ ሰው ምን ይሰራል? ክርስቶስ ቅድሚያ ሀብት ወደ ኋላ ነው መሆን ያለበት። ገንዘብ ቢኖረው ሀብት ቢኖረው የኔ የነፍሴን እርካታ እሱ መሙላት አይችልም። ነፍስን እርካታ የሚሰጠው ኢየሱስ ክርስቶስ ግን ካለ ሀብትም ቢኖር ባልም ቢኖር ከዛ በኋላ በቃ ነፍስ መልካምን ነገር እያገኘች ትኖራለች። በመሰረቱ ሀብት ኃጢአት ነው ልልህ ፈልጌ አይደለም፣ ወይም ገንዘብን ጥሩ አይደለም ልልህ ፈልጌ አይደለም። ይሄ ሰውዬ በራሱ ወደ ህይወት መምጣቱ ሙሉ ብቃት የለውም። ለምን? ክርስቶስ ኢየሱስ የለውም። በዚህ አጋጣሚ የምነግራችሁ ኢየሱስ ክርስቶስ ሰላምን የሚሰጥ አምላክ ነው። ወደ ህይወታችሁ ብትጋብዙት ኢየሱስ ሰላም ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። የዮሐንስ ወንጌል ምዕራፍ 3 16-17። ፊት አገኘሽ? አይ ቁጭ አለች አይሽ? በቃ ወሬኛ ፊት አገኘሽ? በቃ እንጂ ነገርኩህ። አሁን ለዚህ ፀሐይ ተዳረግሽ አይደል? ያው ደርሰናል። በቃ ጭንቅላቴ ላይ ፀሐይ አለ፣ ልጁ ያቃጥለኛል። አሁን ላይ እንሻገር። ላይ መላኩ አልመጣም ወይ? አስተርልቸው ዘገየ። መጥቻለሁ ኃይሉ መጥቻለሁ። እስቲ እባክህ ብዙ አትናገር። ምንድን ነው እነዚህ ሰዎች? እንትን አጥሚት አምጪለት ነው የሚጠጣ ነገር አምጡ ብያለሁ ነበረም እንዴ? ምን አይነት ዝም በል በቃ ዝም በል ቤቢ ዝም በል በቃ። ባለቤቴ ያው ካረፈች 3ኛ ቀኗን። እንግዲህ እኔም ተስፋ እንደሌለኝ ሐኪም ነግሮኛልና ጭንቅላቴ ውስጥ ደም እየፈሰሰ እየሰማኝ ነው። አዎ እየሰማሁ ነው። እባክህ ቀስ ያልካውራሽ ልጄ 18 ዓመት እስኪሞላው ድረስ እንደ ልጅህ እንድታሳድገው በእግዚአብሔር ፊት አደራ ሰጥሃለሁ። ሀብት ንብረቱንም እጄን አምጣ እስቲ። ሀብቱንም መኪና ንብረቱንም ልጄ
ለአቅመ አዳም እስኪደርስ ድረስ ትረስት በጣም አሳድጓለሁ። ምንም ችግር የለም። አይዞህ ቤቢ፣ አይሞትም። ደግሞ አባት አይሞትም። እሺ አደራ ገንዘቡንም ቤት ንብረቱንም አደራ። እሺ እንደው ዝም ብሎ ማንም በልቶ እንዳይጨርሰው፣ ይህም ልጄ መና እንዳይቀር። እንግዲህ መላኩ እዛ ጋ የኑዛዜ ወረቀት ጽፌልሃለሁ። አደራ ዝም በል በቃ። አንተ እንትን በል፣ እኔ ትማራለህ፣ እኔ አስተምርሃል። ዝም በል እሺ። በቃ አባት ደግሞ አይሞት ምን ያለው እሺ። በቃ ኃይሉ የሚጠጣ ነገር ላምጣልህ። ኃይሉ 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 ወላጅ ምን አልካቸው ታዲያ? ለምንድን ነው እናትና አባቴ ሞተዋል የምትለው? መላኩ አባቴ ነው፣ እናትም አለ። እኛ አባትና እናት እንሆናለን አላልኩም እንዴ? ታዲያ ሁለተኛ እንደዚህ እንዳትል አላልኩም? ጥሩ አይደለም። እሺ በዳውን ይሄኛው ይሄ አክሮስ የሚባለው ይሄ ዳውን አይደለም። አሁን አክሮስ የሚያደርጉትን ነገሮች ያ ኬቨን ክሩር ትሪትመንት እሱን አንተ ታስቀምጣለህ። እሺ ከዛ ኤሜቲንግ ቱ ጊቭ አድቫይስ እና ፎር አውት ባይ ፎርስ ይሄኛው ወደታች ነው የምታደርገው። እላይኛው ግን እዚህ ጋር ጊቨን ክሩር ጋሽ ያልደከሞትም እንዴ? አረፍ በሉ እንጂ። አዎ ትንሽ ትምህርት ቤት የቤት ስራ ተሰጥቶት በቃ እሱ ደግሞታል እኮ አይኑ ትልቁ ቀልቷል። አዎ እንግዲህ ማለት ትምህርት ቤት ሆምወርክ አለብኝ ብሎ እሱ እያስተማሩት የራሱ አይጠናም እንዴ? አንተ አይደለም የተማሩ እኮ ወልጅ የተየሽ ነው። ሻይ ላምጣ? እሺ ሻይ አምጪልኝ። Clear someone of shards got smaller not as it should be pulled out by force ይላል። እነዚህም ዳውን ወደታች ነው ታዲያ። ሌሎች ደግሞ አሁን እንትን የሚቸግር ነገር ካለ ሄደ ደግሞ ሰናይ ታስተምራለች ነግራታለች። እናንተ የትምህርት ስታንዳርድ አይደለም። አሁን አንተ ማለት በእኛ ጊዜ እንደ አይነት ትምህርት አልተማርም። አሁን ይሄ ጥሩ ትምህርት ቤት ስለሆነ የኮሚኒቲ ስኩል ስለሆነ ነው ክፍያውም ኤክስፔንሲቭ ነው ታውቃለህ አይደል? እኔ ምን አትኛም እንዴ? በቃ አይበቃችሁ? ቆይ ትንሽ እባክሽ እያስጠናሁት ነው። ለምንድን ነው አንተ በደንብ ማትከታተለው? አይ ስላልገባኝ እንደሱ ላይ በቃ በጠበጠው እንጂ ጸጉርህን ጠዋት አበጥረህ ነው የምትሄደው። ከዛ በኋላ አባቴ ግን ይኸው ትሰማለህ፣ አባቴ ሞቷል። አባቴ የለኝም እናት፣ ለእኛ ቤተሰቦች ነን። ኦኬ ማነሽ ነኝና ተመቃዎቹ ናቸው። አሁን ይሄ ልጅ ዛሬ እዚህ ኖሮ ነገ 18 ዓመት ሲሞላ አፍንጫው ትላሱ ብሏችሁ እኮ ነው ሄደው። ይሄን የመሰለ ኑሮ ይሄን የመሰለ ጥሩ ነገር የሚኖረው እኮ ይሄ ልጅ ሲወገድ ይመስላል። ለምን ይሄ ልጅ አታስወጡ? እቺ በስማ እስቲ ታዩት። እንደዚህ አይነት አሪፍ ኑሮ፣ እንደዚህ አይነት የሚያምር ቤት እሱ ነገ 18 ዓመት ከሞላ ወዲህ የራሳችሁ ጉዳይ ብሎ ከሄደ ወዲህ ምን መሰለ አይመስለኝም። ይልቁን ጋሼን ማሳመን ይመስለኛል። ሞኝነት አያስፈልግም። ጥሩ ኑሮ ልኖር እንችላለን፣
ግን አስብበታለሁ። እስኪ ማታ በመኝታዬ ላይ መላኩን ለማሳመን ፈልጋለሁ። አዎ እንጂ ማሳመን ነው። ትምህርትን በጣም ተማርሽ። የሚያስፈልገ ነገር አለ። ያው ባለፈው ጊዜ አባትህ እንኳን እያሉ መኪና ትነካካ እንደነበር አይደለም? ስለዚህ አሁንም መኪና አትነካካ። በቃ መኪናው ይቀመጥ፣ መኪና እንዳትነካካ እንትን ይበል። አሁን ይኸውልህ ያ ሚኒባስ ደግሞ አየህ፣ ነገ ደግሞ እሱን አስነስቼ ልሂድ እንዳትል፣ ምክንያቱም ይበላሻል። እሺ በቃ እናንተ ስትደርስ እንግዲህ እናንተ እንዴት ሰረሱ እንዴ ከነሱ አይ በቃ ያለን አንተ አይከፋም። እሺ እኛም አባትህ በሰጠኝ አደራ መሰረት እናሳድጋለን። እነሱም ያው እሷም እናትህ ነች፣ እሷም እህትህ ነች። እኛ ቤት ትኖራለህ። እሺ ምንም አይነት ማዘን ምናምን እናቴ ሞቷል አባቴ ሞቷል ምናምን የሚባለውን ነገር እንዳይሰማ። እሺ በቃ እኛ ወላጆች አይደለንም። በቃ ስለዚህ እኛ በጣም እንወዳለን። እሺ ምን አጣ? ምን ጎደለ? ዝም ብለህ የምትነፋረቀው ከአውሬ ጋር የምትኖር ያለህ አይደል? ምን ይመስላል? ተኛ ለዛ እባክህ። ሰው እንደዚህ በሌሊት እዚህ አስቀያለሁ። በጣም ያምራል። ያው ቤት እንግዲህ ያምራል። ቆይ ግን የራስህ እንዲሆን ትፈልጋለህ? ያው ልጁን እኮ እስካሳደግን ድረስ ቤቱ የኛ ነው። ከዛ በኋላ ያው ልጁ ሲያድግ እሱ ልጁ ያው ያሳደግነውበት ግምት ውስጥ አስገብቶ ምናልባት ሌላ ቤት ሊሰጠን ይችል ይሆናል፣ አይታወቅም። ካስረከብኩ በኋላ እንዴት ብሎ ነው ለአንተ ቤት የሚሰጠው? በቃ ይሄ የራሱ ውሳኔ ነው። ከዛ ማድረግ ያለብንን ኃላፊነታችንን መወጣት ነው። ከምድር ማስወገድ አለብን። አንቺ እንዲህ አይነት የሰይጣን ሀሳብ አታስቢ። የሰው ሰው ልንገድል ነው እንዴ? እባክህ የምን የሰይጣን ሀሳብ? እንዴት የምንጠቀምበት እድል እያለንማ ይህንን እድል አያመጣም። የ12 ዓመት ሰው ነፍስ ማጥፋ ነው የምትይው አንቺ። ከሰው አልተመጣሽም እንዴ? ልክ ነኝ። አይገርምም? እንዴት ይህንን እድል አሁን ካልተጠቀምንበት ያመልጠናል። ምንም አባትየው
እንደው እኛ በተቸገርንበት ጊዜ ባይደርስ እኛ ባለንበት ነገር ምንም ነገር ባያደርግ እንዴት ሰው እናጥፋት ያለሽ? ልጁ ግደለው በቃ አስወግድ። ኧረ እባክሽ ሰራተኛዋ እንዳትሰማ እባክሽ። እንዴ ልክ ነው። በባለቤት ሀሳብ እስማማለሁ። ምንም ትርፍ አለው? ባዳ እንደውም ባዳ። በመጀመሪያ ደረጃ ስሙ አዳምጡ። እኛ እኮ እንደ ወንጀለኞች እኮ ነው የምንሆነው። ወንጀል የሚሆነው ሲወጣ ብቻ። በእኔ ይሁን አንድ ነገር አላወጣም። ትክክል ነው ያሉት። ልክ ነች። ይልቁንስ በእኛ ሀሳብ ላይ ተስማማ። ልክ ነች፣ ትክክል ነች። አይገርምም? አትፍራ። ምን መሰለህ፣ እኔ እናንተ እኮ አብረን ስንኖር በዚች ምድር እኮ ብዙ ነገር ያስፈልገናል አይደል እንዴ? ቆይ ድሀ ሆነን እንድንኖር ትፈልጋለህ? ያስብበታለሁ። ኡፍ፣ ያንን ማሰብ ነው። ማሰብ አያስፈልገውም። ውሳኔ ብቻ ነው፣ እርምጃ ብቻ ነው የሚያስፈልገው። በቃ አባቱ እኔ በተቸገርኩበት ሰዓት የምበላ ባጣሁበት ሰዓት የቤት ክራይ የመብራት እንዲህ ቸገረኝ ብዬ ገንዘብ ስጠይቀው ያን ሁሉ ብር እያለው ያንን ሁሉ ገንዘብ እያለው ሚሊዮነር ሆኖ ለኔ 100 ብር መስጠት ያቃተው ሰው እና ዛሬ ችግር ላይ ሲሆን ጣርሞት ሲያንፈራፍረው ለልጁ ሲል ለኔ አስቦ ሳይሆን ልጁን እንዳሳድግለት አደራ ሰጥቶት ነገ ደግሞ ይሄ ልጅ ይከዳኛል የማዘርጎም መንዘር ያባቱ ልጅ በትክክል ውሳኔ መወሰን አለብኝ። yes ያልገባህ ነገር ካለ ውጪ ደግሞ ሌላ እናገኝሽ። ትምህርት ቤት ይናገሩሃል እንደ ልጆቹ ዘመድ ደግሞ ጥሩ ሰው ናቸው አይደል? ይንከባከቡሃል። በቃ እሳቸው ማድረግ ያልቻሉትን ደግሞ እኔና እናጠይቅኝና አረግታለሁ። እሺ እሺ ላይ አለውልሽ። በእውነት በጣም ትልቅ የሚያኮራ ስራ ነው የሰራው። ጌታ ኢየሱስ በጣም አብዝቶ ይባርኩት። አብዬ በጣም ጎበዝ ተማሪ ነው። ከልጆች ጋር ትደባደባለህ? ኧረ አይጣላም። በጣም ጸባይ ያለው ልጅ ነው። በቃሽ፣ አመሰግናለሁ። ምንም ችግር የለም። በሚያስፈልገው ነገር ሁሉ ይረዳታል። እሺ አይዞህ ቤቢ። እሺ አይዞህ። ችግር የለውም ግን እኛ የእኛ ፊዚክስ አስተማሪ እንዴት ጥሩ ሰው መስለች? ምን አለች? ጥሩ ሰው ናት። እንዴት ሌሎች ተማሪዎች ሲለኝ ታዝናናኛል ይለኛል። ሁሉ ነገር በቃ ለእኔ ጥሩ ነገር አለ መሰለኝ። በጣም የምትወድ ደከመኝ። አይዞህ በቃ እና የሆነ ቦታ ትሄድና አሁን ምሳ እንበላለን። እሺ ልጄ 18 ዓመት እስኪሞላው ድረስ እንደ ልጅህ እንድታሳድገው በእግዚአብሔር ፊት አደራ እሰጥሃለሁ። አስተማሪዎች ይወደዋል? በጣም በተለይ ደግሞ እሷ በጣም ትወደኛለች።
በጣም ትልቅ የሚያኮራ ስራ ነው የሰሩት። ጌታ በጣም አማፍሪባርሽ አባ ቢባል ባይሞት ጥሩ ነበር። ቢሞት እኔ አባት አለው አይደል? በቃ አሁን ጥሩ ትምህርት ቤት እየተማርክ ስለሆነ አሰብክ እንዴ ከምድር ማስወገድ አለብን። አንቺ እንዲህ አይነት የሰይጣን ሀሳብ አታስቢ። የሰው ሰው ልንገድ የለው እንዴ? እባክህ የምን የሰይጣን ሀሳብ? የምንጠቀምበት እድል እያለንማ ይሄንን እድል አያመጣም። አላሰብኩም። እኔ እኮ አባቴ እኮ አንተ ነህ፣ ችግር የለውም። ምን አልክ? አባቴም እኮ አንተ ነህ። አባ እኮ አንተ ነህ። አደራላ እሺ ቀበለዋለሁ። ለምድር የሰጠውህን በሰማይ ይቀበልሃል፣ በሰማይ ይቀበልሃል፣ በሰማይ ይቀበልሃል። ታዲያ በጣም ደስ አይልም? ወንጀል የሚሆነው ሲወጣ ብቻ። በእኔ ይሁን አንድ ነገር አላወጣም። ይልቁንስ በእኛ ሀሳብ ላይ ተስማሙ። እኔ ነግሬሃለሁ። ማሰብ አያስፈልገውም። ውሳኔ ብቻ ነው፣ እርምጃ ብቻ ነው የሚያስፈልገው። በቃ ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኞችም የአስማተኞችም ጣዖትንም የሚያመልኩ የሐሰተኛዎችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው። ይኸውም ሁለተኛ ሞት ነው። ራእይ ምዕራፍ 21:8-9 ከዛስ በስማ እውነትሽን ነው? መላኩ የለም። አሁን ልብሱን ቀይሮ ወጣ። እኛ ልሻለንልሽ መላኩ አሁን ወጣ ብሏል። የለም። አዎ ልጁ ማሳደግ በጣም ነው የከበደኝ። እሺ አዎ ወጣ ብሏል። ልጁም የለም። እሺ በቃ እንገናኛለን። ሰላም ሁኚ። ቻው። ምንድነው? አዎ ያው እንዳሰብሽው አስወግጄዋለሁ። እውነት ገደልከው? አዎ እያሾፍክ እንዳይሆን አላሾፍም። ውስጤ ግን በጣም ሰላም የለኝም። ዛሬ ተሳካልኝ። ውስጤ ነፍሴ በጣም ተጨንቃለች። እባክህ ትረሳው ድረስ ነው። አሁን ተረሳዋለህ። እሺ በቃ አሁን አረፍ በል። ሻወር ምናምን ውሰድ። እባክሽ ተይኝ። አሁን ብቻዬን መሆን ነው የምፈልገው። ሊቭ ሚ አሎን ፕሊዝ። ፕሊዝ ተይኝ። በቃ እዛው እርሳው። የስ ተሳካልኝ። መኪናዋን ራሴ ይዛታለሁ። ቤቱንም ተቆጣጠርኩት። እንዲህ ነው ድል ማለት። በቃ ሰላም አገኘሁ። ዛሬ ተሳካልኝ። ቆይ አንድ ጊዜ የገባህበት ጦስ ስለሆነ ሂድና ደውል ቶሎ ብሎ ወደ ራስ እንዳይገለበጥ። እሺ ምን ብዬ ነው አሁን የምደውለው? ደውልና ከጠፋ 2 ቀኑ ነው።
እባካችሁ ድረሱልኝ በላቸው። ዝም ብለው እሱ አደረገው አይደል? ፖሊስ ጣቢያ ነው። እንደምን ደህና ዋላችሁ? እባካችሁ አቶ መላኩ እባላለሁ። አዎ የአቶ አባይን ልጅ በአደራ ተረክቤ እያሳደግኩት ነበረ። ይኸው 2 ቀኑ ነው ከቤት እንደወጣ አልተመለሰም። እባካችሁ የምቶ ቃሽ እንዳሉ እባካችሁ። አምሳለቃ ዘውጋ አንተ ነህ እንዴ? አዎ ታውቂያለህ አምሳለቃ። እባክህን ያን የመሰለ ልጅ እባክህ የት እንደሄደ አልታወቅም። እባክህን አደራ ተቀብዬ እባክህን አደራ እንዳይጎልብኝ እባክህን። አዎ የት የሚገባበትንም ቦታ አያውቀውም እባክህን። አዎ አምሳለቃ ቶሎ በል እባክህን። እኔ ምን አባትህ ይሻለኛል? አባትየው እንደዛ እያለቀሰ አደራ ሰጥቶኝ እባክህን። እሺ አዎ እባክህን አምሳለቃ እሺ። ይሄ ሁሉ ለአንቺ ስል እንዳደረኩት ነው አውቃለሁ። አንተ ምንም እንደማታስብ እንደማትጨነቅ አውቃለሁ እኮ። በጣም ግራ ነው የተጋባሁት እኮ እኔ ግን በምድር ስኖር ድሀ ሁኜ ለመኖር አልፈልግም። ደግሞ እንዲህ ያደረገው ነገር ሁሉ አትጨነቅ። ይልቅስ አሁን ሰራተኛችን ከእንግዲህ በኋላ ሰራተኛ አይደለችም። ጥሩ ትምህርት ቤት እናስገባታለን። እንደ ልጃችን ነች። ምክንያቱም ሚስጥሩ በእጇ ነው ያለው። አሁን ደግሞ በቃ ተባበል። አንተ ወንድ አይደል እንዴ? ምንም አይነት ኢንፎርሜሽን ለሰዎች እንዳትሰጡ እሺ? በቃ አይዞህ። ቶሎ ነገሮችን አዲሱ ቤት ምናምን ያኛው ቤት እየተከራየ አይደለ? እሱን በቃ ራሷ ሰራተኛዋ ራሷ ታስተዳድር። በቃ ትልቅ ነገር በእኔ እንውጣ እስኪ። ምነው አንቺ ምነው አይዳ አታንኳኩኝ? እንዴት ነሽ? ከፈትከው እኮ ላንኳኳ ስል እንዴት ናችሁ? ደህና ነን። እናንተ መቼ ሰው አትፈልጉም? ግን ስለምወዳችሁ ዳግመኛ መጣሁ። አዎ ኧረ እኛ እንወድሻለን። እኛማ አንፈልገው የኢየሱስ ተቀበሉ ምናምን ነው። ነይ ግቢ አይዳዬ፣ እንደምንወድሽ ታውቂያለሽ። እናንተ እንደው የሚሰማው በአካባቢው ያለው ወሬ ጥሩ አይደለም። ምንድን ነው የሚወራው? ጆሮ ለባለቤቱ ባዳ ነው የሚባለው እውነት ነው? ስለ እናንተ የሚወራው የሚገኝ ፖሊሶች ምን አሉ? ቆይ ተረጋጋ፣ ትነግረናለች። ምንድን ነው? እሺ ምን ይወራል? ቁጭ በይ። አይ ማለት በቃ በጣም ስለ እናንተ ትናንት ማታ መንፈስ ቅዱስ ሲያስጸልይ ነበር። ቆይ ምንድን ነው? ስለ እናንተ ስጸልይ የእግዚአብሔር መንፈስ የነገረኝ ቃል እንደው በጽሁፍ ይሻል። ጽሁፍ ከፖሊስ ጣቢያ ነው አይደለም? ምክንያቱም እኮ ማለት ሲጠፋ በጣም ተጨንቀን እንደው እኛ አደራ ስላለብን ምናልባት ተገኝቶ እንደሆን ብዬ ነው። በመጥፋቱ በፊት በዚህ አጋጣሚ እኔም ባዝኛለሁ። ማለት በጣም ስለ እናንተ ስጸልይ የሰጠኝን መንፈስ ቅዱስ ከመጽሐፍ ቅዱሱ አውጥቼ ስለጻፍኩት ነው ጽሁፍ ያልኩት። ምንድን ነው? ምን ይላል? ኃጢአትን የምትሰራ ነፍስ እርሷ ትጠፋለች። ታዲያ ማን ነው? እኛ ምን አይነት ኃጢአት ሰርተን ነው? እናንተ ሰራችሁ ብዬ ለመለየት ሳይሆን የእግዚአብሔር ቃል ሲናገር ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል ይላል። ከፍጥረታችን ጀምሮ ኃጢአተኞች ነን። ከአዳም የወረስነው ኃጢአት ያለብን ነን። ስለዚህ ሁሉም ኃጢአት ስለሰራ የእግዚአብሔር ክብርም ስለጎደለው ከእግዚአብሔር ጋር መስማማት መታረቅ የምንችለው በፈሰሰልን በኢየሱስ ክርስቶስ በደሙ በኩል። እኔ አሁን ቆይ ከዚህ በሚሊዮን ከሚቆጠር ህዝብ ውስጥ መርጠሽ እናንተ ኃጢአተኞች ናችሁ የምትሉት የምትይው ምን አይነት ሽብን ነው? ምንድን ነው? የሰማሽው ነገር ካለ ተናገሪ። እኔ ከየትም አልሰማሁም። ከሰማይ አምላክ ከእግዚአብሔር ዘንድ የሰማሁት ግን ሰው ሁሉ ኃጢአተኛ እንደሆነ። ስለዚህ ኢየሱስ ክርስቶስ ደግሞ ስለ በደልና ስለ ኃጢአታችን ሞቷል። ለእናንተም ያስፈልጋችኋል። ደግሜ የምለው ይሄ ነው። ምክንያቱም በክርስቶስ ኢየሱስ ያላመነ ሁሉ የዘላለም ጥፋት ውስጥ ነው ያለው። የዘላለም ህይወት የለውም። ልጁ የሌለው የዘላለም ህይወት የለውም ነው የሚለው። ኢየሱስ ክርስቶስ ያስፈልጋችኋል። ይሄ
በቃ አሁን እኛ ሌላ ልንሄድ ነው አይደል? በቃ የሆነ እንትን ልንሄድ ስለሆነ በቃ ማታ ወይ እንትን እንገናኛለን። በቃ እንትን ላይ እሺ፣ በቃ ጸልይልን። እሺ በቃ እንሂድ። በኋላ ማታ እናወራለን። አይደል? እሺ ገበያ ልንሄድ ስለሆነ እሺ 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 ቆይ እንደው በቃ ረስተናል። እሺ እሺ ነገር ሰው ሰምቷል ማለት ነው። ሰው ሰምቷል ማለት ነው። ሰምቷል ምንድን ነው ያለችው? ኃጢአት የምትሰራ ነፍስ እርሷ ትሞታለች አለች። አዲያ ስሩን ስዶ ሳይጠነክርብኝ ሳይታወቀኝ አድርጎ ሞት ሳይወልድብኝ ንስሐ እንድገባ በጊዜ ገሰጸኝ። አዲያ ስሩን ስዶ ሳይጠነክርብኝ ሳይታወቀኝ አድርጎ ሞትን ሳይወልድብኝ ንስሐ እንድገባ በጊዜ ገሰጸኝ። የሌብነት ካባ ወርቁም ሆነ በሩ ከድንኳኔ በታች ተከብረው ላይቀሩ ሌላ ቤት ቀይሬ ማደር ይሻለኛል ከዚህ ቤት ውስጥ። ግን መለኝ ና እስኪ እኔ ጌታ እዚህ ጋር እስኪ ደግፍ በል። በቃ እኔ ከዛ ልጅ ሞት በኋላ በጭንቀት ውስጥ ነው ያለው። እኔ መቼ ይሁን የሚጠፋልኝ? ይሄ ሁሉ ቤት እያለ እንኳን በቃ ሰላም አጣሁ። እኔ እኮ ይህ ሁሉ ልፋታችን ውጤቱ አየ ነው። ቆይ ሁሉ ውጤት አያስደስትህም? መለወጣችን አያስደስትህም? ይኸውልህ እንደ ሰዎች ወግ ደርሶን 3 አይነት ቤት አለን። ፎቁ እየተከራየልን ነው። ብንፈልግ እዚህ መኖር እንችላለን።
ይሄ ቢደብረን ደግሞ እዛኛው ቤታችን ሄደን መኖር እንችላለን። እኔ ጨነቀኝ እባክሽ፣ በጣም ጨንቆኛል። ማለት እረፍት አይሰማኝም። በጣም በጭንቀት ውስጥ ነው ያለሁት። ቆይ ለምን አትረሳውም? እስቲ ይሁን በእናትህ ምን ይርሳው? ሰው እንዴት በህይወቱ ለውጥ አይቶ እንዴት ሰላም አያገኝም? አፍን በጎመን ቢደልሉት ጉልበት ዳገት ላይ ይለግማል። በቤት በመኪና በምቾት በተለያየ አይነት ነገር ራሴን ላታልለው ሞክራለሁ፣ ግን የልጁ ፊቴ ላይ እየመጣ ድቅም ይላል። እርሳው በቃ አላማችን ጥሩ ኑሮ ለመኖር ነው ብያለሁ ከመጀመሪያ ጀምሬ። ስለዚህ ይኸው ከአካባቢ የተሻለ ኑሮ እየኖርኩ ነው። ሰው ስንት ነገር ይሰራል፣ አንተ ደግሞ ይሄ ሁሉ በቃ ይሄ ሁሉ ዘመን እያካበድክ ስትኖራለህ። እስቲ ወደ ደብረ ዘይት እንሂድ ተሸርሸር የመኪናዋን አሙቂያት ይቺ። እሺ በቃ በእናትህ ተነቃቃ። አንተም ተዘጋጅና ጠብቅ። አንተ ክፉ፣ አንተ ጨካኝ አረመኔ፣ ልጄን ብሰጥህ ገደል ውስጥ ወስደህ ፈትፈታ ገደልከው። አንድ ልጄ እግዚአብሔር የእጅህን ይሰር። መላኩ የልጃችን ደም ይፋረዳል። ቶሎ በይ እባክሽ ፈጠን በይ። ነይ ትምህርቱን ጥሩ ይዘዋል? አዎ ፋዘር ታጠናለህ ለሙሉ? ኧረ በሚገባ ሌሊት ስለማጠና። ደግሞ ይሄ ፀጉር ምንድን ነው የሚመስለው? ምንድን ነው? ለምን ባይሆን እሱን ንገረው። ትናንት ተቆርጥ ብዬ ብር ሰጥቼ እቆረጣለሁ ብዬ ትናንት ያው እንደተቀበልኩሽ ዝም ብዬ ሄጄ አይ ይቆረጣል ነገሩ ዛሬ እንዳያደርሽ። ጫማ ነው የጠየቀው? የስፖርት ጫማ ነው የፈለግከው አልከኝ? አዎ የስፖርት ጫማ። አዎ ጫማ ያስፈልገኛል ብዬ ነገር ነው። ያው ደግሞ ጥሩ አድርገህ ተጠቀምበት። ያው ጥሩ ጫማ ግዛ ደግሞ። እሺ ታውቃለህ አይደል? ገበያው ኧረ ምንም ችግር። እሺ ማለት እንዴት ያለ የተባረከ ልጅ ሰጥቶናል መሰለሽ። እግዚአብሔር ይመስገን። አሜን። አዎ እግዚአብሔር የተባረከ ልጅ ሰጥቶናል። እኔ ምንም ዛሬ እንግዶቻችን እንደመጡ አውቃለሁ አይደል? ስንት ሰዓት ነው የሚመጡት? አሁን 5 ሰዓት አካባቢ ይመጣሉ። ለማንኛውም ወደዛ ጠጋ። እሺ አየሽ አቺ ይሄ ጎረቤታችን ነው ሽባው ሰው ይያል ይው አቤት ሴቶችን ይው አይገርምም? አለወይ ራፈራ አባቷን ትብላ። እንደው ሰው ጠፍቶ ነው ኩዮቿን አትፈልግም? ያ ሰላም ጠፋችሁ? አለ ማይክ ዛሬ ማታለም አበስ ገበሩ ይሄስ እንደው ምን እኛ ምን አገባን? ኧረ ወደ ቤታችን ዛሬ ማታ አልችልም፣ እንግዶች አሉኝ ቤት። እባክህ ተጀገርልኝ። ዛሬ ማታ አልችልም፣ እንግዶች አሉ። ለማንኛውም ልደውልልሽ። አደራ ግን እሺ ፕሊዝ። በጣም ስለተጨነኩኝ በጣም ታስፈልገኛል ዛሬ። ግን ደውላለሁ። እሺ ማይክ እጠብቅሃለሁ። እሺ ደውልልኝ ማይክ።
ሸፈትሽ እኮ አቤት 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 እድሜ ደጉ ወይ አንቺ አይዳ እንደው አንዴ ስንናጠፍ ስትናገር አንቺም አታርፊ እኔም ዝም አልል ያው ባለቤቴም ዝም አትልም እንዲያለን እንደተቋሰልን እንግዲህ አሁን መቼም ይመስገን አሁን እኮ እዚህ ቁጭ ብዬ ያው እንግዲህ አዲስ ቦታን ተመርቻለሁኝ እና ያን ቤቴን ደግሞ ይሄ G+2 ላደርገው አስቤያለሁ እና ብር እኮ አገኘሁ ብር አገኘሁኝ አሁን በቃ እንግዲህ ተስማምቶ እንግዲህ ዘመንን በፍስሐ በተድላ በቃ እንደው ደስ በሚል ነፍስን ማሳረፍ ነው እንግዲህ ይሄ ነው የሚታየኝ እንግዲህ መላኩ እኔ ግን የምረዳው እውነት ይሄ አይደለም በርግጥ ገንዘብም ብሩም ቢትረፈረፍ ኑሮ ሊለውጥ ይችላል እንጂ ህይወትን ሊለውጥ አይችልም ህይወትን ሊለውጥ የሚችለው ዛሬም ቃሌ አንድ ነው ኢየሱስ ክርስቶስ ብቻ እንግዲህ ዘመርሽ እንደሞ አንቺ እኔ እኮ ምንስ ታዩስ ብሩ ቢኖረው ገንዘብ ወርቁ ቢትረፈረፍ ሀብታም ቢሆን ሁሉ ቢሆን እንደው መቼስ መጽሐፍ ቅዱስ ባታነብም እንደው ሰው ሁሉ የሚያውቀው ነገር ልንገር ጠቢቡ ሰለሞንን ታውቃለህ ጠቢቡ ሰለሞን እንደሱ ያለ ሀብታም ዝና ያለው ሰው እንኳን ከንቱ ነው አለ ይዞት የሄደው ምንም ነገር የለም እንደውም በቅርብ አንድ ምሳሌ ምን ሰማው መሰለህ በጣም የታወቀ ሀብታም ሰው በእውቀቱም በምኑ በጣም ያለው ልክ እንደ ጠቢቡ ሰለሞን በዚህ ምድር በአሁን ሰዓት እና ሲሞት ምን አለ ስትቀብሩኝ እጆቼን እንዳትቀብሩ እንደምን ነው ቢሉት ምንም ይዤ እንዳልሄድኩ ሰው ሁሉ ይወቅልኝ አይገርምም ስለዚህ ሁሉ ቢያካብት ቢኖረውም ባይኖረው ምንም ይዞት የሚሄደው ነገር የለም ይልቁንስ ማሰብ በላይኛው ሰማይ ቤት የዘላለም ህይወት ያለበት ለዘላለም የሚኖርበትን ኢየሩሳሌምን እኔ እሷን እናፍቃታለሁ ጀመረሽ እንግዲህ ሄደሽ እዛ ውስጥ ወጥ ምን አለ አንዳንዴ ስለቆም ስለድር ብታወሪ እኔ አይል አሁን እስቲ የመቃብር ቦታ ላይ እየጠፋ ነው ሄደን ከሹማምንቶች ጋር እየተጨቃጨቅን ባለበት ሰዓት ላይ ስለዛ ነገር መነጋገር ነው እንጂ ዛሬም ነገር አንዳንዴ እኮ ከህብረተሰቡ ጋር ደግሞ አብረሽ መከላከል መቻል አለብሽ በቃ ይሄን ነገር ይቅርብሽ ለምን ታፈረ እንትተያለ ማፈሪያት ሁኚ እኛም እኮ ምንም ቢሆን አንቺ ላይ ሰማሽኛ ይሰማናል ጎረቤት መባላችን ይትካራል እኔማ በወንጌል አላፍርም እስከ ሽምግልና ወራቴ የተሸከመኝን እግዚአብሔር አላፍርበትም እንዴ ምን ነው ድሮ እኮ ጌታን ሳላገኝ በፊት ስሰስን ዝሙትን ስሰራ አላስፈላጊውን ኃጢአት ሁሉ በእኔነቴ ላይ ሲሰለጥን አላፈርኩም ነበር አሁንማ የእውነትን ቃል ይዤ የተወለድኩበትን ቃል ይዤ በዚህ ወንጌል አላፍርም እረፍቴ ደግሞ በላይ በሰማይ እስከሆነ ድረስ እስከ ሽምግልና ወራቴ ወደሱ እስከመሄድ ድረስ ወንጌልን ከመመስከር ወንጌልን ከመናገር አላፍርም እንግዲህ ጀመረሽ እንግዲህ ቆብ ላይ ደር ወሬ ትያልኩ ነው እየደመርኩ ወይ ዛጋ ቁጭ ላይ እንግዲህ አንስማማ ወይ አዳምረኝ እንግዲህ ቆይ እኔ የምለው ባለቤትሽ ደህና ነው ደህና ናችሁ እናንተ እግዚአብሔር ይክበር ሰላም በይልኝ እሱም ያው ያንቺ ቢጤ ነው አዎ ያንቺ ቢጤ ነው አታይዛችሁ እናንተ አትላቀቁም እሺ ይኸውልሽ 200 ካሪ ሜትር በ100 ሲባዛ ስንት ነው የሚመጣው አሁን እዛ ጋር ተይው እኔ አቶ በጉርዱ እየጠበቁ ነው በቃ ሂጂ መሽብሻል ሂጂ አዎ ሂጂ በል ሰላሙን አዎ ግንዘሽን አትግደይ ይኸውልሽ አይዳ እውነቴን ነው የምልሽ ሰሞኑን ያ ጠቅላላ አካባቢ ሰው G+2 ላይ ስንቀመጥ አንቺ ብቻ ስር ምንድነው ጉር አይጥረሽ እንደ ምድር ስር የምትቀመጪው አትሰሪም ምን አትሰለስተኝም ቤቴ በሰማይ ነው ለዘላለም የሚጠብቀኝ ቤት አለ ሂጂ በቃ ሂጂ ዝም ብለህ ነው መላኩ ኢየሱስ ያድናል እሺ በልጅነት ቢሆን በእውቀት በሽምግልና ኢየሱስ ያዋጣ እንግዲህ የዛሬ አመት ይኸውልሽ G+2 ላይ በመስኮት ወደ ላይ ነው ሽቅብ ነው የምትመለከችኝ ሂጂ ከላይ ሆኜ ወደ ታች አያለሁ እግዚአብሔር ይባርክ ሂጂ ባለቤቷ ደህና ነው ደህና ነው ስራ እንዴት ነው ተሰራለ ሁሉ ነገር ደህና ነው ቤታቸው እንዴት ሆነላቸው እሱ ነገር እኮ ተፈረደላቸው አወቅ አይደል አዎ በጣም ደስ ብሏቸዋል በቀደም ደውላለሁ ብለኝ ነበር እኔ ደግሞ አልነገረችም ይሸጥባቸዋል ብለስ ነበር ተፈረደላቸው አሁንማ እኔ አስቤ ነበር ምክንያቱም ያው ይከብዳል በተለይ ችግር አለበት እንዴ
አይ ምንም አልሆነም። በቃ አትሁን። አዎ እሺ ወይዘሮ ብርቱካን እንደምን ናችሁ? አቶ ሚካኤል ደህና ነህ ወይ? እንዴት አቶ ኮረብሳ ደህና ነህ ወይ? እንዴት ናችሁ? ደህና ናችሁ? ብርቱ ናችሁ? እንደው በቀደም ለታ እኮ እንደው ይሄንን እንትን ስለ መንገዱ ምናምን ተነጋገርንና ስትጠፉ ጊዜ እንደ በደህና ነው ምናምን አሰብኩት። አይ በሰላም የጠፋነው ባለፈው የማንቀርበት ፕሮግራም ነበር። ለዛ ነው የቀረነው። ለእነሱ ንገሯቸውና አንድ ቀን እንሰበሰብ። አይ በጣም ጥሩ። እንግዲህ እግዚአብሔር ይባርካችሁ ወይዘሮ ብርቱካን። በእውነት እናንተ መጀመሪያም ሳያችሁ በጣም ጥሩ ሰዎች ናችሁ። በእውነት አቶ ኮረብሳ አትጠይቅም ማለት ሰው ሰላም። እሺ ደህና ሁኑ። ወዴት ነው? ለምን አንሸኝም? አይ የለም እሄዳለሁ። አንድ ስብሰባ አለች። አዎ በእውነት እንደው እግዚአብሔር አምኖ ንብረታችሁን ይጨምር። ደህና ሁኑ። ልጆቻችሁ ይደጉ። በዚህ ላይ የምሰጠው አስተያየት አለኝ። ጭራሽ አስተያየት ሰጣለሽ? ሀሳቤ ልናገር። እህቴ ያለችው ሀሳብ በጣም ትክክል ነው፣ መደገፍ ያለበት ነው። አሁን በጭቅጭቅ ስንት ሰዓት ሙሉ እዚህ ገደል ስንከራከር ምንም መፍትሄ አልመጣም። አሁን መፍትሄው ነው የሚመስለኝ እውነት እንደተባለው አቶ መላኩ በሰፈራችን የታወቁ የሰፈራችን ቆርቋሪ እናም በሰፈር ውስጥ አሉ የሚባሉ ሰው ስለሆኑ የኮሚቴው አባል ቢሆኑ መሻቴ ነው መርጣለሁ። የኔ ሀሳብ ጭቅጭቁን ትተን ወደ መፍትሄ ስንግባና እዚህ አካባቢ ተወልደው ያደጉ አንዳንድ ትልቅ ሰፈሩን የሚያውቁ ነዋሪዎች አሉና እነሱ በኮሚቴ ተዋቅረው የሆነ መፍትሄ ላይ ብንደርስ እና በእኔ ሀሳብ ቢመረጡ አቶ መላኩ እኔያቁ አቶ መላኩ ጋር ንግራናችን አቶ መላኩ ማናገናችን ያን ቢያቁ እንዲሁ ተሳካ መስመር የሚያዝ ይመስላል። እሺ እንግዲህ አሁን ለመጣችሁ ሰብሰባችን አክብራችሁ ወደዚህ ስፍራ ስለመጣችሁ በጣም ነው ከልብ የምናመሰግነው። ትንሽ ሰዓትም ስላረፈዳችሁ ይቅርታ አድርገንላችኋል። አሁን ወደ ፍሬ ሀሳቡ እንገባለን። እንደሰማችሁት ያው የአቅሙ ጉዳይ የአስፋልት ለመስራት የአካባቢው ንጽህና አለ። ለዚህም አቅም ስለሌለን አንዳንድ የገንዘብ ማሰባሰብ ድጋፍ እየተነጋገርንበት ያለ ነው። ለምን እኛም የአካባቢ እና የቀበሌ ቦርድ ከመሆናችን የተነሳ ለዚህ አካባቢ ጉዳይ ግድ ስለሚለን ነው እና ይህን ሀሳብ ያቀረብነው። እስቲ ስለዚህ ጉዳይ ደግሞ ወንድማችን ሲናገር ገውቀጥልስ። በጣም ጥሩ ሀሳብ ነው። ምንድነው አሁን የኔ ሀሳብ የተባለው 250 ሺህ ብር ነው እና ከውጪ የሚገኝ ፈንድ አለ ወይስ ደግሞ ህብረተሰቡ ነው የሚያዋጣው? ካዋጣስ ደግሞ ምን ያህል ነው ከእያንዳንዳችን የሚጠበቅብን? ደግሞ ገንዘብ ገና ጭራሽ ነው ታድንኛ እኔ ማይደው የለኝ ሀብታም ቆሻሻውን በሰራተኛ እያስደፈት እኮ እያስደፈት እንደገና እኔ ከልጆቼ ጉሮሮ ላይ መጥቼ የገንዘብ ማዋጣበት ምክንያት 5 ሳንቲም አላዋጣም። ታዋጣ ያላት የቀበረችው ታዋጣ ትቦ መጥተን ብቻ ነው በሰራተኛ ቆሻሻ ማስደፈን ብቻ ነው ሰፈሩንም ማጽዳት ነው። እኔ በአንድ ብር መጥረያ ግቢ ስጠርግ ስመለጥሩ እየሷ እየደፋች ነው 5 ሳንቲም አልገብ እንደገና ያላት ብቻ አንድ ቀን እንኳን ተሳስታ ሰው ያው የዘመድ ማጠራ ሁልጊዜ ግቢዋን ምዘጋ እንዴት ነው የተመቻችሁ? በእናትህ ሽባ እኮ ነው። ከየት አመጣው ብለሽ ነው ገንዘቡ? እኮ የሆነ ነገርም አላቸው።
አይ ሲፈር ሌባ ሳይሆን አይቀርም እንጂ በአንድ ጊዜ ሰፈር ውስጥ እንደ አሞራ ጉብ ብሎ አንድ ጊዜ ሰፈሩን አጣው እንደ ሀብታም ቤቱ የሚገቡት የሚወጡ ሰዎች ራሳቸው ብዙ ናቸው። ያው መቼም አንዳንድ ሀሳብ ሰምተሃል። መቼም ያው አካባቢው የተገለጠ ነው። ማንም የሚያውቀው ነው፣ እኛም እናውቀዋለን። ብዙ አይነት ችግሮች አቅመ ደካማ ሰዎች እንዳሉ እናውቃለን። ያው እንግዲህ እኔና ባለቤት ያሁን ተመካክረናል በዚህ ጉዳይ ላይ ያው አብዛኛውን ፐርሰንት ለመሸፈን አስበናል። እንግዲህ ያው ባለቤት እንደተናገረው አብዛኛውን ፐርሰንት እኛ እናዋጣለን ብለን አስበናል። በሚቀጥለው ስብሰባዎቹ ላይ ምን ያህል እንነግራችኋለን። አሁን ግን ይቀርታሉንና ሌላ ስብሰባ ስላለ እንዴት ነው በጣም ይቅርታ እንጠይቃለን። እንግዲህ በዚህ ስብሰባችን ዛሬ እናበቃለን። በሚቀጥለው ያው ያለውን ነገር ደግሞ ለእናንተ ግልጽ እናደርግላችኋለን። ከሳክ ወይስ ተወፈርክ? ያሰብኩት ሳካለ እኔም በገንዘብ ለውጠክ አላሳዝንም። አይደለም ተሳካለ ምን ጥቅም አገኘው? ክፉ አረመኔ ልጄን አደራ ብሰጥህ በገንዘብ ለወጥከው፣ ገደል ውስጥ ከተትከው። ሞትህ ቀርቧል። ሞትህ ቀርቧል። አዎ ቀርቧል። ሞትህ መጨረሻ እዛ ጋር ይኸው አባትና ልጅ የት አሉ? ይኸው ወዴት ሄዱ? ትመጣለህ? የት? ወዴት ነው? ወደዛ ሄደ። ምን ትቀባጥራለህ? ወይኔ እርጅና ሲመጣ ነው አይደል? በእናግባለች ይሁን አባትና ልጅ ግን ያለው ይመስለኛል። ያው እንግዲህ ምን መሰለሽ ይሄንን መንገድ ያሰሩት እሳቸው ናቸው። አሁን እኛ ለቤታችን G+2 ለማድረግ ነውና ስለዚህ ገንዘብ አበድረን ነው የምንለው። ሌላ ይሄ ምናምን ይቀድም ብለሽ ነገሮች እንዳታበለን። ራስህ ታወራለህ፣ አላወራለህ። ብረቱ ራሱ በጣም አስተራም ደህና ነህ? እንደምን ነህ? ብርቱ ሰነበትክ? አቶ ሚካኤል ይኖራሉ? እሳቸው ልጅ ነው። ይገርማል። እሳቸውን ቁጭ ነው። እሳቸውን ይመስላል። እሺ ልናነጋግራቸው ፈልገን ነበር። ጠይቀን ኤዲያ የአባቱ ልጅ ምን አይተሽ ነው የምትናገረው? አሁን አባቱ ምን አደረገ? መንገድ አሰራ ነው ኤዲያ ዝም ሰው ገና አንዴ ልጥፍ ለማድረግ ትሞክሪ። አዎ እንግዲህ መግባት እንችላለን። እሺ ነይ ግቢ። እሺ እኔ ማይክ ሹፌር ቢቀየር ደስ ይለኛል። እሱ መኪና ግን ችግሩ ከሹፌሩ ብቻ ነው ብለሽ ታስቢያለሽ? እኔ ማስበው እንደው ሞተሩ ወርዶ ቢቀየር ጥሩ ነው ብዬ አስባለሁ። መኪናውም የሆነ ችግር ያለበት ይመስለኛል። ሹፌሩም ወጣትነት ስላለበት ይመስለኛል። ለማንኛውም እንዳልከው መጀመሪያ ይታደስ፣ ማርኬቱን ታደስ፣ ከዛ በኋላ ሌላ ጥሩ ሹፌር ፈልጉ ማለት ይችላል። አይዋ እንግዲህ እስቲ ዝታለስና መጀመሪያ ከዛ በኋላ ባይሆን ይላል ዳኒ መጥቷል። እንግዲህ ብዙ በላቸው
ሰነበታችሁ? ተባላችሁ? ደህና ናችሁ? እንደምን ናችሁ? አቶ ሚካኤል እንደምን ነህ? ደህና ነህ? እግዚአብሔር ይመስገን። ደህና ናችሁ? ብርቱ ሰነበታችሁ? ደህና ናችሁ? እሺ ቁጭ በሉ። እሺ እንዴት ናችሁ? ደህና ናችሁ? ታዲያ አለን። ያው እግዚአብሔር ይመስገን። ያው በሰላም ትገባኙ መጣችሁ? እንግዲህ ምንድነው ያው እንግዲህም ሰው ተናገር ያንቺ ተናገረው ይሻላል። ምን ችግር የለም። ያው ተናገሩት። እሺ መቼም እናንተ እዚህ ሰፈር ከመምጣታችሁ በፊት ይሄን ሰፈር ያው ለማሳደግ ደፋ ቀና ስንል ነበረ። መቼም አሁን ደግሞ እናንተን የመሳሰሉ ደጋግ ሰዎች መጣችሁ። ባለፈው ጊዜ የውስጥ ለውስጥ መንገዶች ይሄ እንትኑንና እንደዚህ ፍሳሽ ማስወገጃዎችን 80% በእናንተ ወጪ ያው እንደተሸፈነ እናውቃለን አይደለም? ይሄንን ነገር አየን። በጣም እናንተ ስናመሰግን ዋለን። ለብዙ ሰዎች ነበር የተናገርነው እንደው እና ያው መቼም አሁን እኛም ደግሞ ያለን ቤት እንግዲህ መሬት ይዟል። በአዲሱ ማስተር ፕላን መሰረት G+2 አድርጉት ስላሉን ባንክ ብንበደር ደግሞ ያው ወጪው ከፍተኛ ነው። ታውቁታላችሁ ወለዱን አይደለም እንዴ? እና ብዙ ቤቶች በአራጅ እየተሸጡ ነው። ስለዚህ አሁን እኛ ምን አደረግን? ለምን እነዚህ ሰዎች መቼም አብረን እስካለን ድረስ በክፉም በደጉም የምንገናኝ ሰዎች ነን። ቀብር ቢኖር ሐዘን ደስታ አብረን የምንካፈል ስለሆነ ለምን አንናገራቸውምና ካላቸው እነሱ 100 ሺህ ብር ለምን አይሰጡንም ብለን ያው መቼም ካርታ ያለን ሰዎች ነን። መቼም ድፍረት ከሆነ በጣም ይከብዳል። እሺ ያው እንግዲህ ጥሩ ነው። እኛው ጎረቤት እስከሆንን ድረስ ያው አጠገብ ላጠገብ ነው የምንኖረው። ስንት ነገር አለ፣ ክፉ ደግ አለ። ቆይ እስቲ ለማንኛውም ከባለቤቴ ጋር ልንማከርበትና ጉዳዩ እስቲ ማለት እውነት ነው። አብረን ብዙ ኖረናል፣ ብዙ ነገር አይተናል። ዛሬኛ እግዚአብሔር ከሰጠለና አንተም ስጣችሁ ምንም አይደለም። ስለዚህ ያው እኛ አስበናል። ስንት ብር ነበር ያላችሁ? 100 ሺህ ብር ነው። 100 ሺህ ብር ቼክ እጽፍላችኋለሁ። ያው ስታገኙ ትመልሱናላችሁ። እሺ እግዚአብሔር ይስጥልኝ። እውነት ዘራችሁ ይባረክ። በእውነት በጣም እውነት አቶ እኔ መጀመሪያ ራሱ በጣም አስቤያለሁ። እነዚህ ሰዎች በእውነት ነው የምለው በጣም እንደው ለውስጤ እንደው ራሴን ሳስበው ቅልል ያላችሁ ናቸው እና በጣም እግዚአብሔር ይስጥልኝ። እናም ያው እንግዲህ አብረን ያለነው በሚያስፈልገው ነገር እኛ ደግሞ መስራት በምንችለው ባለቤቴ ምን ያው ይሄንን ነገር እንላለን። እግዚአብሔር ይስጥልኝ። በእውነት በጣም እናመሰግናለን። በእውነት ዘራችሁ ይባረክ። ልጃችሁ ይደግ። በእውነት ነው የምለው እንደናንተን የመሰለ ሰው ተመለሱ። በቃ ችግር የለም። እሺ ተመለሱ። ደህና ሁኑ። እሺ እትዬ ብርቱካን ደህና ሁኑ። እሺ ደህና ሁኑ። እሺ በቃ ምንድን ነው የምትለው? ደግሞ ምንድን ነው? እና በዚህ ገንዘብ ምን ይሁን ነው? በዚህ ገንዘብ ባኞ ቤት አይሰራል። ባኞ ቤት ቆየሁ ከተረጋ ባኞ የቁም ሻወር አነሰሽ እንዴ አንቺ? ዶሮ ነሽ 10 ጊዜ የምትታጠቢው? ባኞ ቤት ያስፈልገኛል። ባኞ ቤት አይደለም ፎቅ ተሰርቶ ይከራያል ቤት። አንተ ሰው ስርዓት የለም። አይ ዘር በላክሽ ምንድን ነው? 10 ጊዜ የምትታጠቢው አንቺ የእንትን የጾም ዕቃ ነሽ? ምንድን ነው 10 ጊዜ በቃ ታጠብሽው አለ እንዴ? በቃ ካለ አይ እስቲ ታገኛታለሽ ይችላል። ጋር ትላለች እንዴ? አንድ ገንዘብ ታገኝ እንግዲህ ሆነ ብሎ እሷ ድራሽ ለማውጣት ቼክ እኮ የትም አይሄድም። አገኘዋለሁ ከፈለኩ። እንዴት ነው የምታገኘው? ተሻለ ነው ብሎኬት አውጥተሽ ታገኝ። ታወርታ ብትፈልጊ ወንጀል ሄደሽ ታገኝ። ምን ትላለች? የሰራሁት በደል ከሆዴ ያኑታለኝ። አንቺ ይህ በሽተኛ ሰው እያየሽ
ይኸው ለካስ ፊት ያማግጣል። ያት ሆዷን ትይዛለች እኮ ያት ሆዷን እያሸሽ ያት አየሽ፣ አስረግዞ ነው እምቢ አላት። አየሽ፣ ይሄ ክፉ ይሄ መሰሪ ምን ዋጋ ብሩን እኮ እያዩ ነው የሚጠጉ ሴቶቹ። መቼ ቀልብ ያላቸው። ይኸው ታለቅሳለች እኮ ታለቅሳለች እኮ። ይኸውልሽ ደግሞ አቀፈችው። ምን ታርግ እንግዲህ እንዳይከዳት ነው። ይኸው ልጁን እንኳን እዛ አስቀምጧል። ይታይሻል። ሚስቱ ደግሞ የለችም። እሱ ልማዱ ነው። እንደዚህ ብር ያላቸው ሰዎች ይሆናቸው። ይኸው አስለቅሷት ነው። ይኸው አረገዝኩ አለችው። አላውቅም ነው ይሄን እንደው ፈጣሪ ይፍረድበት። በእውነት ይቅር ብለኸኝ ከእያንዳንዱ ሀብት በስተጀርባ የተደበቀ ነገር አለ የሚለው ነገር ይኸው የኔና ነኝ ጠይቃት። ይኸው በቃ ነኝ ጠይቃት። ትነግረናለች። ግድ የለሽ ነኝ ጠይቃት። ወይኔ እንዴት ነው የምሆነው? ወይኔ ምን ይሻለኛል? ማነሽ እቱ? ምን ሆነሽ ነው የምታለቅሽው? ተውኝ፣ እኔን ነገር እግዚአብሔር ነው የሚያውቀው። ቆይ አይደለም። ይኸውልሽ ይሄ ሰውዬ በጣም ክፉ ሰው እንደሆነ እናውቃለን። ለመሆኑ ምን አድርጎሽ ነው ማለት እንደዚህ እንዲህ ሲያለቅስ ምን በወጣሽና ነው የምታለቅሽው? ኧረ እባክሽ አታልቅሽ። ምን ነው ቆንጅዬ ልጅ ነሽ። ምን ነው ምን አድርጎሽ ነው? ተውኝ፣ እኔን ነገር እግዚአብሔር ነው የሚያውቀው። አንድ ልጄን አደራ ብሰጥህ አንተ በልቶካች ክፉ አንተ ጨካኛ ረመን የልጄ ደም ይጮኻል፣ እፋረድሃለሁ። መላኩ አንተ ክፉ ለገንዘብ ለሷት ስትል ልጄን ጣልክ አይደል? እፋረድሃለሁ። የልጄ ደም አሁን እንደሚጮህ የልጄን የደም ዋጋ ትከፍላለህ። እግዚአብሔር ይፋረዳል። ከገደል አፋፍ ላይ ወርውሬ ጣልከኝ። ይረሳሃል።
እንቅፋት መጥቶ ያውቃል? እንቅፋት እንኳን ምን ያህል እንደሚጎዳ ታውቃለህ አይደለም? ከ40 ሜትር ገደል ውስጥ ወርብለስት ላይ ይረሳሃል? አላሳዝንም። ምን ሆኖ ነው ያባል? አይ እንትን አንድ ቆይ ምንድን ነው ችግር አለ ማለት ይገርምሃል። አንድ መጽሐፍ በጣም ይገርምሃል ልጄ፣ በጣም ተበስጫ ነበር እና የመጽሐፉ ታሪክ በጣም ስቦኝ ነው እና ታሪኩን ልንገርህ? አዎ ንገሩኝ። ልንገርህ? እሺ ችግር የለም። በመጽሐፉ ላይ 2 ባልና ሚስቶች ነበሩ እና ሀብት አላቸው፣ ጥሩ ኑሮ ይኖራሉ። አንድ ልጅ አላቸው። ሁለቱን መኪና ገጫቸው። እናትየው ወዲያው ሞተች። አባት ወዲያው በኑዛዜ ለጓደኛው ያለውን ንብረትና ልጁን በአደራ መልክ ለአንዱ ጓደኛው አሳልፎ ሰጠ። ይሄ አደራ የተቀበለው ልጁን አሳድጋለሁ ብሎ የተቀበለው ሰውዬ እና የሚስቱን ምክር ሰምቶ ይሄን ሰውዬ ገደል ከተተው እና በዛ ሰውዬ ሀብትና ኑሮ ላይ አሁን እየኖሩ ነው። እና ታሪኩን ሳስብ የእነዚህ ሰዎች መጨረሻ ምንድነው እያልኩ እየተጨነኩ ነበር። ምን መፍትሄያቸው ምንድነው እያልኩ። እንግዲህ የኔ አባት እኔ እንደ ክርስቲያን አንድ ነገር ልንገሩት። እሺ እንዲህ አይነት ግፍ የሰራ ሰው መጨረሻው ሲኦል ነው። ወይኔ የኔ አባት ምን ነው ለምን ደነገጡ? ልቦለድ ነው ፊክሽን ነው አላሉኝም? አዎ ፊክሽን ነው። ግን ፊክሽንስ ቢሆን እንደው ትንሽ እንኳን የሚድኑበት ነገር መሰራት አይችልም? ምናልባት የውሎት ያባት ልንገሩት። እንግዲህ እኔ እንደ ክርስቲያን አሁንም ደግሜ የምነግሩት ደራሲው ይህችን መጽሐፍ ቅዱሷ ላይ የኃጢአት መንጫ መንገዱ ክርስቶስ ኢየሱስ ነው፣ ከሲኦል እንዳይገቡ በክርስቶስ ኢየሱስ ማመን አለባቸው ቢል ወደ መንግስተ ሰማያት ይገባል። እነዚህ እንጂ ሌላ መጨረሻቸው ሌላ መንገድ ምንም የለም። ምን ወደ ሲኦል። ወይኔ ምንም ሲሆን እንዴ ትንሽ እንዴት እንትን አይደል? ይኸውልህ ተጋባል። ቆይ ስሙኝ። አይደለም አልተረጋጉም። ተረጋጉና ስሙኝ። አይደለም በቃ ምንም የሚድኑበት መንገድ የለም። እንዴ ልቦለድ ነው አላሉኝም? አዎ ልቦለድ ነው። ግን ልቦለድም እኮ ማስተካከል አይቻልም። ሲኦል ከገቡ እኮ በጣም ያሳዝናል እኮ። ቆይ ተረጋጉና እዚሁ ቁጭ በሉና ልንገሩት። እሺ እንዲህ አይሆንም። ምናልባት እኮ ደራሲው ቢያስብበት ከፈለገ በክርስቶስ ኢየሱስ እነዚህ ሰዎች አምነው ንስሐ ቢገቡ ኃጢአታቸውን ቢናዘዙ ይድናሉ፣ ወደ መንግስተ ሰማያት ይገባሉ። አለበለዚያ ግን በኋለኛውም ዘመን እንደሚለው ገሃነመ እሳት ጣልቃ ይተትባል። እንደው ስላዘኑ ብዬ ነው እንጂ እነዛ ሰዎች መጨረሻ የት ነው? ሲኦል ነው። ወይኔ አለቀላቸው ሲኦል። የኔ አባት ጥርሶ እኮ ልብ ወለድ ነው እንደ ፊክሽን ነው ብለው ቢሆንስ አንዳንድ ታሪኮች እኮ ከእውነተኛ ታሪክ ላይ ተመስርተው ሊሰሩ ይችላሉ እኮ። ይኸውልህ አብዬ እርሶም ቢሆን እኮ የኔ አባት አንድ እድል አለ። እርሱም ከእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ከኃጢአት መንጻት አለ። እንዴ ለእርሶም ቢሆን እኮ የኔ አባት ያስፈልጎታል የጌታ ከእንዲህ አይነት ከተቅበዘበዘ ታሪክን አንብቦ ከመወነባበድም የሚያድን እርሱ ኢየሱስ ክርስቶስ ነው። የልጁ የክርስቶስ ኢየሱስ ደም ከኃጢአቱ ላነት። እርሶስ ቢሆን ይህን እድል የማይጠቀም እኔ የምልህ አሁን የእነዚህ አሁን ሚስቱ ማብራት ትገባለች። እንግዲህ እንዳልኩት ደራሲያችን ጣልቃ ከከተተባት መንግስተ ሰማያት ነው ማለት። እሺ ካልከተተባትስ? እንደ ሲኦል ነዋ። ሲኦል ታወንጀ ይኸውልሽ ዛሬስ ምን እያደረገ ነው? ይኸውልሽ እኔ የመሰሉ ሽማግሌው ተንበርክኮ ይለምኑታል። እያየሽ ነው? ይኸው ይሄ ሰውዬ ግፈኛን እየለመኑት እኮ ነው። እያየሽ ነው? ይኸው አፈሪ ብላኝ ያው መጨረሻው ያሳየኝ የዚህ ልጅ ነገር። ይኸው እየለመኑት ነው። ቆይ ዝም በይ ይሄንን እናጣ አለበለዚያ ጠቅላላ እንትን ብለህ ሰብስበን ወደ ፖሊስ ጣቢያ ነው የምናስከተለው። ታዲያስ ይኸው ሲሰግዱለት ቆይ ዝም በይ ነይ እዛች ጋር ተደብቀን እንጥናለን።
እኔ አባት ምን ሆኖ ነው? እኔ እኮ ቀደም ጀምሬ ያለው ለምንድን ነው እንደዚህ እግር ዙር ወድቀው ሲለምኑት የማይሰማው? ምን አድርጎት ነው? እንደው ምን አይነት ነው? በጣም የሚገርም እኮ አይነት ነገር ነው። ምንድነው እንደዚህ የሚያስለቃችሁ? ተውኝ ልጆቼ፣ ተውኝ። እስከ ዛሬ የሰራሁት የኖርኩት ዘመን ሁሉ ከንቱ ነው ማለት ነው። ባካችሁ ተውኝ ባካችሁ። አየሽ እኔ መጀመሪያውኑ ተጠራጥሬያለሁ። ይኸውልህ የሰራበትን ከለከለዋ ሀብታም ነው። አየሽ ታዲያስ እኔ አጣሁት እንደ ምን አይነት ጉድ ነው ያመጡብን? ይሄንን ሰው እንደዚህ ነው የመሰለ ሽማግሌ አሰርተውን ገንዘብ መከልከል ጥሩ ነው? ምን አለ ወደዛ ሞቶ ቢያርፈው፣ እንደዛ እንደጀመረ ወደዛ ተቆራርጦ ያልፈው። ይሄ መቼም እንደው እንጃ ገሃነመ እሳት ራሱ እንደው ለዚህ ሲባ ገና ሲመጣ እንኳን ራሱ ገሃነመ እሳት ለዚህ እጥፍ አንድዱ ነው የሚባለው። ታዲያስ ረባቱን ይብላ። እኚህን የመሰሉ ሽማግሌ ሲያለቅሱ የለፉበትን ገንዘብ ሲከለክል አሁን ጥሩ ነው? አይ እውነት አንተ ዕጣኑ ጨርቆስ የለህማ፣ ዕጣኑ ጨርቆስ አንተ የለህማ። በይ ነይ አንቺም እንግዲህ ወሬ ካገኘሽ እንትናት ነይ ፍርኛ። ይሄ እንደዚህ አይነት የመጨረሻ እንደዚህ አይነት አረመኔ ሰው አላየሁም። ለሽማግሌ የማይራራ እኛም እኮ የሰው ልጅ ገደል ውስጥ ከተናል። ለካ እሱ አለ። በይ ነይ ምን አገባን እኛ የራሳቸው ጉዳይ እንደምጠርጥራቸው። ትተኛላችሁ? ሰዎች ሁሉ ከበዋችኋል። መሸሸጊያችሁ ወዴት? በጨለማ የሰራችሁት ሁሉ ነገር ወጥቷል። እንዴት የሰው ነፍስ አጥፍታችኋል? መቼ? እሱን እናንተ ታውቃላችሁ። ምናልባት እድሜ ይፍታ ወይም 25 ዓመት አሊያም የሞት ፍርድ ሊፈረድባችሁ ይችላል። እንዴት ትተኛላችሁ? ምን አይነት እንቅልፍ ይወስዳችኋል? ይኸውላችሁ ስለሰራችሁት ወንጀል ፖሊስ ከቧችኋል። የሚጠይቃችሁን ትጠይቃላችሁ። እኛ ግን የወንጌል መልእክተኞች ነን። ነግረናችኋል። ብዙ ጊዜ የወንጌልን ቃል ስትገፉ እዚህ ደርሳችኋል። አሁን እኛ የምንነግራችሁ ብትታሰሩ ምንም ብትሆኑ ዳግመኛ ሁለተኛው ሞት እንዳትሞቱ። ይሄ ፍርድ፣ ይሄ ያደረጋችሁት ነገር እስከ ዘላለም ሞት ሊያደርሳችሁ ይችላል። ስለዚህ ሁለተኛው ሞት እንዳትሞቱ መዳን በኢየሱስ ክርስቶስ መሆኑን ብቻ ዳግመኛ እንነግራችኋለን። እኛ የምስራች ቃል ይዘንላችሁ መጥተናል። እርሶም ቢሆኑ ገፍተዋል። በምሽት እኔ ወንጌልን ነግሬዎታለሁ። እሺ መዳን በኢየሱስ ክርስቶስ ነው። እሺ የሆነ እዚህ ስር እንደበቃ አትናገሩ ባካችሁ። አይ በእናታችሁ አንዴ ያጣፋን አይደለ? በእናታችሁ ኢየሱስ ያድናል። የምስራች ባካችሁ አትናገሩ ባካችሁ። ለመጨረሻ ድርስቱ በእናታችሁ አትንገሯቸው ባካችሁ። እኮ ያቃየኝ ነው ልብሴ እንደብሽ የተኛሁት። በቃ ይሄ እንደሚሆን አውቄያለሁ። በቃ ወይኔ መከራችን ፖሊሶች መጡ። የሰራነው ወንጀል ታወቀ። አንተ በቃ እድሜ ልክህን ነው የምትቃጀው ማለት ነው። እስቲ ረፍና አስተኛኛው። አንተ በጥብጠኛው ትቃጃለህ። እድሜ ልክህን ነው በቃ እንደዚህ። የት አለ? የምን ፖሊስ ነው? አሁን ረፍና ተኛ። ብርቱካን የለችም እንዴ? ብርቱካን የት ሄዳለች? የለችም አይደለ? ብርቱካን ታለከኝ ነው ወይ? እንዴት ስለወጣ? የት ሄደሽ? በእናትህ ስራ ይዤ እኮ ነው። አታስቸገረ? በጣም የት ሄደሽ? የት ሄደሽ? ምን አለ እዚህ አካባቢ?
ስራ ትንሽ ነው። ትንሽ ምሳ ነገር ላዘጋጅልህ ብዬ ነው። በራሴ እየሰራሁ ታፍሳለህ። ጥሩ አድርገሻል። አሁን ሚካኤል ነው ወይዘሮ ነው ሰላም ናችሁ? ሰላም ተናገሩት። ያላችሁ ችግር አውጡት፣ አታስደብቁ። በቃ እኔ ስም ልናገር ነው። በቃ ነገር እኮ ሲናገር ቀለል ይላል። ተናገረው። አይዞህ ምንድነው? አንቺንም በቃ ልናገር ነው። በቃ ብትፈልጉ ተናገር። በቃ እኔ ልናገር ነው። በቃ ገንዘቡ ቤቱ እየሰራ ስለ ቤቱ አይደለም፣ ስለ ቤቱ ነው ነገሩ። በፍጹም በቃ እኔ እናገራለሁ። ሰውዬው ነገሩ እንደዚህ ከ20 ዓመት በፊት የሰፈር አብሮ አደጌ አብሬ የተማርኩት አንድ ጓደኛዬ ሀብትን ነበሩ። እናም በአጋጣሚ ባልና ሚስቶቹ በመኪና ሲሄዱ የመኪና አደጋ ደረሰባቸው። ሚስትየው ወዲያው ስትሞት ባልየው ወይንም ይሄ የኔ ጓደኛ አንድ ልጅ ነበረውና ያለውን ሀብት ንብረቱን ሞግዚትነት እንዳሳድግለት አደራ ሰጠኝ። እናም ብትፈልጉ አሁኑኑ ገርቸሌ ልታሳስሩ ትችላላችሁ። እና ለአደራ የሰጠንን ልጅ ስናስበው ገንዘብ አጓጓለን። ለምን አንገለውም ብለን ጨርሶ ወስደን ከገደል ገብተን ገደልነው። እስከዛሬ ድረስ የዚህ ልጅ ደም እየሞገተን ይኖራል። በጭንቀት ውስጥ ያለሁት ሁል ቀን በስተኛም የዚህ ልጅ ምስል ድቅን እያለብኝ ነው። እናም ነፍሰ ገዳይ ነኝ። ምንድነው የምትመክሩኝ? ምንድነው የምትመክሩኝ? በቃ ነፍሰ ገዳዮችን የምትፈልጉ አሳስሩ። በእስር ሰላም አገኝ እንደሆነ አሳስሩ፣ ወይ ባልሆነ ቦታ በቃ እንዲህ አይነት ሰዎችን ምን መፍትሄ አለን? ምንድን ነው መፍትሄው? ወይዘሮ ብርቱካን ምንድን ነው የምትይኝ? ባካቸሌ ሰላም የለም ባይከብዳቸው ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። 1 ዮሐንስ ምዕራፍ 1:8-9 መቼም መፍትሄ የሌለው ችግር አይደለም የገጠመ። አይዞህ። አዎ የኛው ነገር ይሄው ነው። በእርግጥ ልታዝኑም ይገባል፣ ያሳዝናል። ምናልባት ይሄ ጉዳይ ፍርድ ቤት ብትቀርብበት እድሜ ልክ ሊያስፈርድ ይችል ይሆናል። ምናልባት 20-25 ዓመት ሊፈረድብህና በነፃ ልትለቀቅ ትችላለህ። ምናልባትም ማስረጃ ሳይገኝ ቀርቶ በነፃ ትለቀቁ ይሆናል። ነገር ግን ሁሉ ነገር በዓይኑ ፊት ከተገለጠው ከእግዚአብሔር ፊት ከተጠያቂነት አታመልጥ። ነገሩ ከሰው ዘንድ ቢሰወር እንኳን ከእግዚአብሔር ዘንድ አይሰወርም። ኃጢአትን የሰራች ነፍስ እሷ ትሙት ስለሚል እግዚአብሔር ቃል ከተጠያቂነት አታመልጥ። ዳሩ ግን አንድ ዕድል አለ። ይህንን ዕድል ከተጠቀምክበት ለአንተም ለቤተሰብህም ትልቅ መፍትሄ ይሆናል። እግዚአብሔር ለአንተ ያዘጋጀው አንደኛና ትልቁ መፍትሄ በልጁ በኢየሱስ ክርስቶስ አምነህ ኃጢአትን ተናዘህ ነፃ መውጣት። ምናልባት እስር ቤት ታስረህ ሰውነትህን ያስሩት ይሆናል። ነገር ግን
በነፃ የኖር አይምሮ ታስሮ ከምትኖር ክርስቶስ ኢየሱስን በህይወት ላይ ጌታ አድርገህ ነፃ ብትወጣ የተሻለ ይመስለኛል። ሌላ ምርጫ አለኝ ብለህ ታስባለህ? እውነታውን ታዲያ እኔ ከወንጀለኛነት እውነታውን መገላገል እችላለሁ። 20 ዓመት እኮ ነው ስሸማቀቅ የኖርኩት። 20 ዓመት የሙት መንፈስ እያባረረኝ እኮ 20 ዓመት። በገንዘብ ስሜት ተነድተው ብዙዎች ብዙ ወንጀሎች ውስጥ ይገባሉ። እንዳንተ ዛሬ እንደተጨነቀው ብዙ ጭንቀት ውስጥ ይገባሉ። ነገር ግን ለነዚህ ሁሉ መፍትሄ ሊሰጥ ክርስቶስ የሰዎችን ኃጢአት እያጠበ ነፃ ያወጣል። ይህንን የክርስቶስ ኢየሱስ ደም የማጥበው ኃጢአት የለም። ዛሬ ንስሐ ውስጥ ነው ብትመለሱ እግዚአብሔር እናንተን ይቅር ይላችኋል። እኛም ጻድቃን ሰዎች ስለሆነ አይደለም ያለነው፣ ነገር ግን የክርስቶስ ደም አጥርቶ ነው። ወንድሜ እኛ እኮ የተለየ እኮ ነው። ግድ የለም ሰዎች እንዳደረጉት እኮ አይደለም። ግድ የለም ምንም አይነት ኃጢአት በእግዚአብሔር ፊት ትልቅ አይደለም። ከክርስቶስ ደም የሚያልፍ አይደለም። የትኛውም ኃጢአት የክርስቶስ እንደማልፈው እግዚአብሔር ፊት መቅረብ አይችልም። ግድ የለም የደም ዳኩ የደም ብርኩ የደም ነገር ውስጥ ነው የምንኖረው እኮ። አሁን አቃተንሽ ምንድን ነው ማድረግ ያለ? ኢየሱስ ክርስቶስ ስለሁላችን በመስቀል ላይ የተሰቀለው። ስለዚህ ያ ፍቅር ለሁላችን አንድ ነው። ያ ፍቅር ደግሞ አንተ እሺ ብለህ ከታዘዝከውና በእግዚአብሔር ፊት ወርደህ አሁን ንስሐ ከገባክ ጌታ ኢየሱስን እኔ አልችልም ግን ስለዚህ ስላንተ በመስቀል ላይ ተሰቅለህና በአንተ ሞት እኔ መዳን እችላለሁ ብለህ ጌታ እንደግል ለዳኛ አድርጋችሁ ብትቀበሉ እህት ያንቺም ጭምር በእግዚአብሔር ፊት ወርዳችሁ ንስሐ ብትገቡ እግዚአብሔር ይቅር ይላችኋል። አልፋለሁ እናልፋለን። እኔ እነግርሃለሁ አንቺም እህቴ ተንበርከኩና ንስሐ ግቡ። እግዚአብሔር እንዴት ነው ተኝተን የምናድርበት ነገር ይሁን እንጂ እንገባ። አይዟችሁ እግዚአብሔር ያሳርፋችኋል። እንዴት ነው የእግዚአብሔር እንዴት ነው ብቻ ምንድነው ልጁ 20 ዓመት ሙሉ ይመጣል ያ ብቻ። አይዞህ አሁን በእግዚአብሔር ፊት ሁን ብቻ። እንዴት እንበልሽ ጭንቀትን እንበልሽ ጭንቀትን እግዚአብሔር እናንተ ከምታስቡት በላይ ነው። ስለዚህ አሁን የሚያስፈልገው አንድና አንድ ነገር ነው። ልባችሁን ብቻ ለእግዚአብሔር ከፈቱለት። በልባችሁ ደጃፍ ቆሙ ለሚያንኳኳው አምላክ በራችሁ ውስጣችሁን ብቻ ለእግዚአብሔር ከፈቱለት። ኃጢአታችሁን ተናዘዙ፣ እግዚአብሔር ይቅር ይላችኋል። ይኸውላችሁ እኔ ጸልይላችኋለሁ፣ ብርቱካንዬም ጸልይላችኋለች። እግዚአብሔር ይመስገን። አይዟችሁ እግዚአብሔር ለዚህ ቀን ይሆናል የሰወራችሁ ነው ይታወቃል። እግዚአብሔር እንዳትታሰሩ ምንም ያደረገው ለምናልባት ለዚህ ቀን ይሆናል። አሁን ይኸውላችሁ እኔም ብለውን ከኔ ተከተላችሁ አብረን እንጸልያለን። ሆይ እግዚአብሔር ሆይ አመሰግናለሁ ደብቀህና ሰውረህ ለዚህ ለንስሐ ቀን ስላበቃኝ የልቤን ጭንቀት ተመልከት። አሁንም የልቤን ጭንቀት ተመልከት። ከዚህ ጭንቀት ነፃ አውጣኝ። በክርስቶስ ደም አጥበህ ኃጢአቴን ይቅር በለኝ። ልጅህም አድርገኝ። ከዚህ በኋላ ዓለምን እክዳለሁ፣ ሰይጣንን እክደዋለሁ። ጌታ ኢየሱስ ክርስቶስ ነፍሴን ተቀበል፣ ልጅህም አድርገኝ። አሜን። አይዟችሁ ተነሱ። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። አንደኛ ዮሐንስ ምዕራፍ 4:9-10 ይኸውላችሁ የእግዚአብሔር ቃል እንደዚህ ይላል፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል እግዚአብሔር ቃል። በክርስቶስ ኢየሱስ ያመነ ሁሉ የእግዚአብሔር ቃል እንደሚነግረን ዳግመኛ እንደተወለደና አዲስ ፍጥረት እንደሆነ ያስረዳናል። እኛ እኮ በቃ እናንተን ማለት በሌላ አይነት ነው የገመትናችሁ። ብዙ ሰዎች እየገቡ እያለቀሱ ሲወጡ አሉ። ለምሳሌ አንድ ሽማግሌ ገብተው እዚህ ቤት ሲያለቅሱ አይቻለሁና ምን ሆኖ ነው ስላቸው በቃ እናንተን እነዚህ ሰዎች ክፉዎች ናቸው ወይ ብለን፣ ሴቶች ደግሞ ይገባሉና በሌላ ሁሉ ገምተናቸው ነበር። እንደው የሚስጥር ምን ይሆን እንዴት ነው? እኔማ ጥላቻ ሁሉ አድሮብኛል። እውነት ነው። ገርመሃል። እነዚህ እያለቀሱ ሲወጡ የምታያቸው ሰዎች በቅርብ ጊዜ
ጊዜ ማለት ሽማግሌ እንደዚህ ይኸውልህ አባቴ አሁን እዚህ ጋር እንደምናየው እዚህ ጋር ሰው ወደ ጭፈራ እንትን እያለ ነው። እርሶ ዛሬ የወሰኑት ውሳኔ ቀላል አይደለም። ኢየሱስ ክርስቶስን በሕይወቱ ላይ ጌታ ካላደረጉት በምድር ላይ ኑሮ ከንቱ። አሁን እርሶ እድሜው እየሄደ ነው። ከዚህ በኋላ ማሰብ ያለበት ስለ ዘላለም። ስለዚህ አሁን ዛሬ የነገርኩትን እውነት በሕይወቱ ላይ ቢቀበሉት ዘለቄታዊ ሰላምና ደግሞም አልፎም የዘላለም ሕይወት ይኖሩታል። እስከ ዛሬ የሰሩትን ኃጢአት ሁሉ አሁን ይናዘዛል። አንድም ሴት ቅርብ ጊዜ ልብሽን ስለብቻ አሳርፍ ገብቶሻል። ኢየሱስ ክርስቶስ አንቺ እንደምታስበው አይነት አምላክ አይደለም። ኢየሱስ ክርስቶስ ሕይወትን ሲለውጥ በቃ ይለውጣል። ዳግመኛ ኃጢአትን አያስብም። እግዚአብሔር ከማረ ማረ ነው። ለሰይጣን ክስ ለምን ጆሮ ትሰጫለሽ? ሰይጣን እኮ በክስ ጆሮሽን የሚያደነቁረው ለክርስቶስ በተሰጠ ሕይወት ወደፊት እንዳትገሰግሽ ስለሚፈልግ ነው። ገብቶሻል። እኛ ሰዎች ነን እና የሰዎችን በደል ቶሎ ስለማንረሳ እግዚአብሔርም እንደ ሰው ይመስለናል። እግዚአብሔር ግን እንደ ሰው አይደለም። እና አይዞሽ፣ እሺ አይዞሽ፣ በቃ ልብሽን በእግዚአብሔር ላይ አሳርፍ። አይዞሽ፣ በቃ ክርስቶስ ኢየሱስ ይወድሻል። እግዚአብሔር ይቀበላል። እነዚህ ሰዎች ግን እያለቀሱ የሚወጡበት ምክንያት ምንም አይደለም። ዛሬ እናንተ እንዳደረጋችሁት ክርስቶስ ኢየሱስን በሕይወታችን ላይ እንግሰው ወጥተው ለመጀመሪያ ጊዜ ከእግዚአብሔር ጣፋጭ ሕይወትን ስለሚቀምሱ ነው እያለቀሱ የሚወጡት። እኔ እኮ በጣም ይገርመኛል እውነት። መቼም ልቤ እንዲያርፍ ነው መሰለኝ ወደዚህ አካባቢ የመጣ ነው። እንደው እናንተስ እንደው ይሄንን ጌታን ማለት የተገናኛችሁት እንደኛ በጭንቅ ውስጥ ሆናችሁ ነው ወይስ ሁሉም ሰው ጭንቀት ውስጥ ሲገባ ነው ይሄንን እምነት የሚጠጋው? አልገባኝም። ግራ ስለገባኝ ነው። አይደለም እንዴ? እውነት ነው። ባንዴ እኮ እርፍ አይደለም እኮ ባንዴ። በእርግጥ ስለኛ ልነግራችሁ የምንችለው በጣም ብዙ የሚገርሙ ታሪኮች አሉ። ማይክ ለምን ታሪክን አትነግራቸው? ይገርምሃል፣ እግዚአብሔር በእኔ ሕይወት ላይ ብዙ ድንቅ ነገር አድርጓል። ዛሬ በእርግጥ እንደምታዩኝ እግሬም ሽባ ነው። እንደ ልቤ በራሴ መንቀሳቀስ አልችልም። ነገር ግን እግዚአብሔር እኔን በብዙ መንገዶች በብዙ ወጀቦች ውስጥ አሳልፎ ለዛሬ አብቅቶኛል። ታሪኩ እንዴት ነው? ከእናትና ከአባቴ ጋር በደስታና በተድላ ነገር ሁሉ ተመችቶኝ ነው ነበር። ነገር ግን ድንገት በአጋጣሚ በመኪና አደጋ ምክንያት ሕይወታቸው አልፎ አባቴ እኔም ተገናም ደግሞ የነበረውን ሀብት ባደራ መልክ ለአንድ ለቅርብ ባልንጀራው ባደራ መልክ ሰጥተዋል። ነገር ግን እነዚያ ሰዎች በማላውቀው ምክንያት እኔን ወደ ገደል ውስጥ ጀመሩ። ረጋ በሉና አስቡት። ታሪኩ እኮ ነው የሚነግራችሁ። ይሄ ታሪክ ከኛ ጋር ይመሳሰላል እንዴ? ብዙ የሚመሳሰሉ እኮ ታሪኮች እኮ ሊኖሩ ይችላሉ። ይልቁንስ ጨርሱት። ተቀመጡና ስሙት። እነዛ ሁለት ሰዎች እኔን ከገደሉ ላይ ሲጥሉ የወደቅኩት በጣም ከረጅም ገደል ላይ ነበር። በዛ ሰዓት ራሴን አላውቅም። ነፍሴን ስቼ በነበረበት ወቅት ሁለት ሰዎች እንዳጋጣሚ ሊዝናኑ በዛ ጋር ያልፋሉ። እኔም አይተው የለባቸው ስላዘነ ከዛ ከወደቅኩበት ቦታ ያነሱ። በቃ ዛሬ እኛ የተሰጠነው ስልክ ተሳክቶ ብቻ ነው ይላልኩ መንገድ ይያል አይታወራ ስልክ የተሰጠነው ገለውታቸውን አየሽ? በኢየሱስ ክርስቶስ ወይኔ አትሞት። ሆስፒታል እንውሰደው። አዎ ሆስፒታል ቶሎ ሆስፒታል እንውሰደው።
Jesus, I get along, but I get can't. Everything I desire, you keep time. It's እኔ ብለው ግን ዶክተሮች ምን አሉ? ታዲያ ምን አሉ? በኢየሱስ ክርስቶስ ታዲያ ስለቱም ምግብ በቃ እግዚአብሔር የሰጠን ሸክም ነው እናሳድገዋለን። እና ይገርምሃል እነዛም ሁለት ሰዎች በህመሜ የእግዚአብሔርን ቃል እየመገቡኝ ሳይሰለችው አስተምረው አሳድገው። የሚገርም እኮ ነው። ጠላት እኮ ሊገድለው ነበር ይሄንን ልጅ ያሰቡት። እግዚአብሔር ይመስገን። አይዞህ ለእኛም አባት የሆነን ክርስቶስ አለ። አትፍራሽ። እግዚአብሔር በረዳን መጠን እንደ እናት እንደ አባት ሆነን ልናሳድግ በእግዚአብሔርና በአንተ ፊት ቃል እንገባለን። ይኸውልኛ ክርስቲያኖች ነን። የምንመራ ደግሞ በእግዚአብሔር ማንነት ወይንም ደግሞ በመጽሐፍ ቅዱስ ሕግ ደግሞ ሰውነንና አንድ ቀን ደግሞ ልንተውክ እንችላለን። ግን የማይተው በቃ ሰው ሲተው የማይተው ሰው ሲረሳ የማይረሳ ክርስቶስ አለ። ስለዚህ ለዚህ አምላክን አንተን እኛ አሳልፈን እንሰጣለን። አንተም ደግሞ ይህንን ክርስቶስን ተከትለ እስከ ፍጻሜ ድረስ ከሱ ጋር ትሆናለህ። እሺ ቤቢ ብዙዎች ናቸው ውድቀቴን ሲመኙ ሞቴን የጠበቁ ከኔ እየተገኙ አምላኬን ታምኜው አላሳፍረኝ ጌታ ሰጥቶኛል ሽንፈት አላበራ አምላኬን ታምኜው አላሳፍረኝ ጌታ ሰጥቶኛል። ሚካኤል ቃሉ ምን ይላል መሰል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። ዛሬ እነዚያ ሰዎች ያሉት በጀርመን ሀገር እዚያም ያለ ትልቅ ኩባንያ ባለቤት ሆነዋል። የሚያስፈልገኝ ነገር ሁሉ እየላኩ በማኔጅመንት ወይም በስራ አመራር ተመርቄ ትልቅ ስራ ይዤ ቺን መሰለች ሚስት እንዳገኝ እግዚአብሔር በነሱ ለተጠ ታሪኩ ይሄን ይመስላል። በቃ አይዞሽ ተቀመጡ። አሁን ሁሉ ነገር አብቅቷል። ለማን ቤት የምንቀመጥበት ነገር የለም። እኔም እኮ በህይወት አለው። ቁጭ በሉ በቃ መልሻቸው ያለፈ ታሪክ ነው። ማን ስማኝ ላይ እንጂ ቁጭ በይ። አሁንስ ፈራሁኝ። እነዚህ ሰዎች በእርግጠኛን ፋይል ከሰው በቃ በምስክር አድርገው ሊቀሩ አባቴ ቋንተ ነገር ያስቀጥሉ ሊያሳስሩ
ራሳቸው ስለ እግዚአብሔር ምሕረት ብዙ ነገር ነገሩን አይደል? እንደዛ ላይሆን ይችላል እኮ። ታዲያ እንዴት የሁለት ቀን ሙሉ ስንጠፋ እንኳን የት ሄዱ ብሎ ለምን አልፈለጉንም? ፈራሁኝ። በቃ በእርግጠኛነት ሊያሳስሩ ዘብጥያ ሊያወርዱ ነው። በቃ እንግዲህ አንዴ የሆነ ነገር ነው የመጣውን ነገር በሰላም መቀበል ነው። ደግሞ መቼም ወደ ኢየሱስ ይቅር በሉ ጩሁ ምናምን ኃጢአታችንን አናዘው። ምናልባት በቴፕ ቀርተውንስ ቢሆን ማን ያውቃል? እሱማ ልክ ነህ፣ መጠርጠር ልክ ነው። እስቲ እባክሽን ልጸልይ እስቲ መቼም በማውቀው ነገር እስቲ እግዚአብሔርን መድኃኒዓለምን ልማጸን እስቲ። በቃ ሂጂና እስቲ ቤት አንቺ ሌላውን ስራ ሰሪ። እንዴት ይሄ ሰውዬ የገደልነው ሰው መሆኑን እንኳን ትንሽ አጠረጥሪም? ልብሽ እንኳን አይደነግጥም? ገብቶኛል፣ ገና ሲያወራኩ ገብቶኛል፣ አውቄዋለሁ። አየሽ፣ ገንዘብ አበደሩን፣ ተመልከሽ፣ ባለዕዳ ናቸው። በቃ ሊበቀሉን ነው፣ በቃ ሊበቀሉን ነው። መልካም መስለው ገባሽ እንዲህ ሊያጠፉ ነው። እና እኔ አሁን ምን ብለን በምን አይነት ሁኔታ ውስጥ ነው? እነሱ ራሳቸው አይደል እንዴ እግዚአብሔር የምህረት አምላክ ነው ይቅር ይላችኋል ብሎ ስለ ምህረት አልነገሩንም? እነሱ ራሳቸው በቃ ሊያጠፉን ነው። እንደገና የተበደርነው ብር አለ እንደምታውቂው ነው፣ የባንክ ዕዳ አለብን። በዛ ላይ በብዙ አይነት ነገር ነው ቤታችንን ያሸጡታል። በቃ እባክህ ዝም ብለህ መጨነቅ ስለምትወድ አይደለም። እውነት አንተ ኢየሱስ እንግዲህ ስራቸውን ሰሩልን፣ ተጫወቱብን። በቃ አሁን አትጨነቅ፣ አንዴ የገባንበት ነገር ነው። በፊት ነበር ያጠፋን። እባክህ አንተ ኢየሱስ እባክህን ይቅር በለን፣ እባክህን ይቅር በለን፣ እባክህን ሰዎቹ እንደ ቃላቸው ይሁኑ፣ እባክህን ስውር ነገር አይኖራቸው። የሚገብድ በጣም ተነስተለት አይናችሁን አላይም። እባካችሁ ይቅር በሉ። እባካችሁ አትበቀሉ። እባካችሁ አትበቀሉ። እባካችሁ ይቅር በሉ። እባካችሁ እስቲ ሀሳባቸውን እንስማው ነው። አይዞህ ሻይ ቡና እንበላችሁ። አረፍ በይ ለሴት ጋር ይችላል ጠጋ አድርገን እንዴት አደራችሁ? አይዟችሁ። እኔ መቼም የእናንተ ፊት እንዴት አድርጌ ነው የማየው? እኔ እንዴት ነው የማየው? አይናችን ቢጠፋ ይሻላል። አዎ ኃጢአት ሰርታችኋል። አዎ በድላችኋል። በእግዚአብሔር ፊት ተጠያቂ ናችሁ። ዛሬ እናንተ ንስሐ ገብታችኋል። አንድ ሰው በሕይወቱ ላይ ክርስቶስን ካነገሰ በኋላ ያ ሰው አዲስ ፍጥረት ይሆናል። አቶ መላኩ ምን ያህል እየተጨነቅ እንደሆነ አውቃለሁ። አንድ ነገር አስብ፣ እግዚአብሔር እናንተ ይቀበላችሁ። እኔ እኮ አንተን እንደዚህ በዊልቸር እንድትሄድ ስንት ነገር መስራት የምትችለውን ሰውዬ በመቀመጫ ላይ ተቀምጠህ እንድትሄድ እንዲህ አይነት ሽባ ያደረግኩት በቤተሰባቸው እንደዚህ ሽባ ያደረግኩ ሰው ነኝ። አሁን ፊት መቆም ይገባኛል? ሁኔታዊ ነህና ያለው በልግድ የለም አቶ መላኩ። በዚህ ተግባር ላይ ዋና ተዋናያን እኔ ነበር። እሱን ወደዚህ ተግባር እንዲገባ ያደረኩት እኔ ነበር። እኔም ራሴ ተባብሬ። አየሽ፣ አንቺ ፊት ለንስሐ ማቅረብሽ ትልቅ ነገር ነው። አቶ መላኩ እናትና አባቴ ሁለት እግር ነበራቸው። ነገር ግን ሁለት እግራቸው ወደ ዘላለም ጥፋት ከመሄድ አላዳናቸው። ሰው ሁለት እግር ኖሮት ወደ ዘላለም ጥፋት ሊሄድ ይችላል። ነገር ግን መጽሐፍ ቅዱስ ሲናገር እንደዚህ ነው፣ ሁለት እግር ኖሮ ወደ ዘላለም ጥፋት ከምትሄድ ጉንድሽ ወይም አንካሳ ሆነ ወደ እግዚአብሔር መንግስት ብትገባ ይሻላል። አዎ በእናንተ ምክንያት እንደዚህ ሊሆን ይችላል። እግዚአብሔር ግን ነገሮችን ሁሉ ለበጎ የሚያደርግ አምላክ ስለሆነ አልፎም እግዚአብሔር ለእናንተ መዳን ምክንያት አደረገ። ስለዚህ ልባችሁ በዚህ እውነት ሊያርፍ ይገባል። ስለዚህ
በእናንተ ላይ ምንም አይነት ቂም የለም። እኛ ለቂም በቀል አልተጠራንም። እግዚአብሔር በእኛ የማስታረቅን ቃል ስላስቀመጠ ሰዎችን ሁሉ ከክርስቶስ ጋር ታረቁ ልንል ተጠራን እንጂ ለቂም በቀል አልተጠራንም። ስለዚህ በእግዚአብሔር ምሕረት ላይና በእግዚአብሔር ይቅርታ ላይ ልባችሁ ይረፍ። ይሄን ልነግራችሁ ነው የመጣሁት በዚህ ምን ያህል ተጨነቃችሁ? እውነታው ከልባችሁ ነው? እውነት ነው። አሰማላኩ አንድ ነገር እንድታውቁ ፈልጋለሁ። እኛ ወደዚህ ቤት ስንመጣ ከእናንተ አጠገብ ቤት ገዝተን ስንገባ አላማ ነበረ። መቶ ሺህ ብር የሚያክል ነገር አውጥተን ስንሰጣችሁ አይደረግም። ዝም ብሎ አንድ ሰው ጎረቤቱ ስለሆነ መቶ ሺህ ብር አውጥቶ አይሰጥም። ግን አላማ ነበረ። እኛን ያዳነን ኢየሱስን ለእናንተ ማስተዋወቅ ፈልገን ነበረ። በኑሯችን ኢየሱስን ማሳየት ነበር አላማችን። ይህ ደግሞ ተሳክቶልናል። ምናልባት እንደ በቀል ከወሰዳችሁት የኛ በቀል ኢየሱስን ለእናንተ ማስተዋወቅ ነው። እኛ ፈጽሞ ይቅር ብለናችኋል። ምክንያቱም የሰላም አምላክ እናንተ እርስ በርሳችሁ ይቅር ካልተባባላችሁ እኔ ይቅር አላችሁ ነው ያለው። ስለዚህ ስለራሳችን ስንል እንኳን እናንተን ይቅር ብለናችኋል። ዛሬ እግዚአብሔር እኛን አክብሮናል፣ የተባረከ ልጅ ሰጥቶናል፣ ጥሩ ኑሮ እንኖራለን። ስለዚህ ፈጽሞ ልባችሁ ሊሰጋ አይገባም። እናም ያው ስለ ዕዳችሁ አታስቡ። ዕዳችሁም ወይ ቀስ ብሎ ይከፈላል ወይንም እንረዳዳለን። እኛ በአሁኑ ሰዓት ችግር ያለብን ሰዎች አይደለም። ዋናው ልታስቡበት የሚገባው የሰማዩን ዕዳ ነው። የሰማዩን ዕዳችሁን ግን ክርስቶስ በውድ ደሙ ከፍሎላችኋል። ስለዚህ ልባችሁ ይረፍ። በእውነት ለእኛ እንደ አዲስ መወለድ ነው። በእውነት 20 ዓመት ሙሉ ያንተ የልጅነት መልክህ በፊቴ እየመጣ ስሳቀቅ ኖሬያለሁ። ሰው እንግዲህ ገንዘብ አገኛለሁ ስል ሰላም የለኝም። ጥሩ አልጋ ላይ ተኛለሁ፣ ነገር ግን እረፍት የለኝም። ጥሩ መኝታ ላይ ጥሩ ምግብ በላለሁ፣ ከሰውነቴ አይጠግብም። የሞት መንፈስ ያሳደደኝ ነበር፣ ግን ዛሬ እግዚአብሔር ነፃ አወጣኝ። በእውነት እግዚአብሔር ምሕረቱን ብዙ ነው። ወይዘሮ ብርቱካን እግዚአብሔር ይባርካችሁ። እውነት ጥሩ ሰዎች ናቸው። መቼም ብዬ ነው አቶ ሚካኤል አንተ ጋር ሲመጣ አንተ ላይ ትወለድ ነበረ። አባትህን ብገለው ኖሮ አንተ እኮ በሕይወት እግዚአብሔር እባክህ መድኃኒዓለም፣ እባክህ መድኃኒዓለም፣ እባክህ ቸሩ መድኃኒዓለም፣ እባክህ መቼም በአንድ ነገር ልቤ አርፏል። ከመሞት ሽባ ሆኗል። እባክህ እንደው ለዚህ እንኳን ቢያስፈልግ የሚያስፈልገውን ቅጣት ቅጣኝ። እባክህ ነፍሴን ወደ ኩነኔ አትውሰዳት መድኃኒዓለም፣ እባክህ 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 ዛሬም መጣ ዛሬም እባክህ። እኔ እኮ አልሞትኩም። የናዝሬት ኢየሱስ ነፍሴን መልሷታል። እናንተም መዳን ከፈለጋችሁ መንገዱ እርሱ ነው። ዳግመኛ እሺ እውነት ኢየሱስ መንገድ ከሆነ እሺ አመሰግናለሁ። እውነት መድኃኒዓለም ወደ አንተ እመጣለሁ። መድኃኒዓለም ወደ አንተ እመጣለሁ። እባክህ አንተ ይቅር ካልከኝ እመጣለሁኝ። እሺ ማነሽ? ከመቃብር ወደ አማን ይቀበለኛል
ይሰማኛል ቤቴም ይረሳኛል ሁሉም ኢየሱስ ያዋጣኛል መገረጋፊ ነው አሁን ያልፋል ቁመናም አንድ ቀን ይጥለኛል ሁሉም ይቅርና በጌታዬ ተስፋ ሰባኪ ነውና ዘወትር ማለትና ከመቃብር ወዲያ ሰጠኝ መጠለያ ከመቃብር ወዲያ ሰጠኝ መጠለያ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። አንደኛ ዮሐንስ ምዕራፍ 5:11-13 አንዱኛ ሲሞላ ኑሮ ተለውጦ ወደፊት እንዲህ ሊሆን ብሎ ምኞት አመራርጦ እቅዱ ሲነደፍ ሌሊት አይን ፈጥቶ ሰው በእጁ ሥራ ተኩራልቶና አብጦ ዛሬ ላይ ተቀምጦ ለነገ አይን ቋምጦ ድንገት ፉርሽ ሲሆን ያሰቡት ተቋርጦ ሲቀየር ይታያል እንደ ጉም ሲጠፋ ምኞትም ሲመከነቀኑ ተለውጦ ጉልበት ሳይታሰር ክፉ ቀን ሳይመጣ ነፍስ መዳን ስትችል በኢየሱስ አምልጣ የወንጌሉን ምስጢር በንዋይ ለውጣ አለመልከታለች አይን ወደ ፎቅ አንጋጣ። እናም በደከመች ጊዜ ተሟጦ ተስፋ ሥጋ ለባሽ ሆነ ከኢየሱስ ይልቅ ባለ አደራዋ። እናም ያከንቱ ሰው በሰው የታመነ በምድር ተረክቦ ባየር ላይ በተነ። ኧረ እናንተ ሆዬ እኛ የሰው ልጆች ኃጢአት ለመስራቱ ወንጀል ለመፈጸም ሰከንዱስ መብቃቱ ከዚያ በኋላማ ሰላምን ተርባ ነፍስ በአጣብቂኝ ውስጥ ስትል ሰጥ አገባ አልጋው ቢደላደል ቢመቸው ለጎኑ መቼ ይከላከላል የኩነኔን ዕዳ አይን መጨፈኑ። አቤት ሲያቆራጥጥ ሲያስቀምጥ ሲያስነሳ የደቂቃ ክፋት የዕድሜ ልክ ወቀሳ አየር ቢለውጡ ቢቀየር ነፃ እንዴትስ ሊመለጥ ከከሳሽ ፍላጻ። መጽሐፍ እንደሚል ኢየሱስ ብቻ ነው ከኃጢአት የሚያነጻ። እግዚአብሔር ዝም ሲል በደለኛ በዝቶ ከጻድቁ ይልቅ ኃጥእኑ በርትቶ በምድር ሲበዛ የርኩሰቱ ሥራ ሰው ጓዳው ሲቆልል የሲኦል ተራራ በሰውኛ አእምሮ እግዚአብሔር ተሞኘ በይቻላል መንፈስ በአመፅ ባህር ዋኘ። አይ አንተ ምስኪኑ ደካማው ፍጥረቱ የእግዚአብሔር ዝምታ ቁጣው መዘግየቱ በአምላክነቱ ላንተው ካለው ፍቅር ቢበዛ ምሕረቱ ታግሶ ነው እንጂ በአባትነቱ መጽሐፍ ሲነበብ ቅዱሱ ይቀደስ ርኩሱ ይርከስ አለ። እርኩሱም ንጹሕም በዚያው ከቀጠለ ድንገት ሳይታሰብ ሰው ብሎ ዘና የጌታ ቀን መጥቶ ፍርዱ ይቀጥልና ንጹሑ ሲጸድቅ ለኃጢአተኛው ሲሆን ለእያንዳንዱ ዋጋው በጌታው ሲከፈል ከማልቀስ በፊት ችሎት ሳይዘጋ በዚህ ጉብዝና ወራት ወደ ኢየሱስ ተጠጋ። ሰማኝ የወንዜ ሰው አዳምጠኝ በቅጡ ለአንተ አዲስ አይደለም ዓለም መለወጡ። ገንዘብ ድንገት አልቆ ቤተሰብ ተጋይቶ ድንገት ተራርቆ የጭንቅ ቀን ወዳጅ በሶስት ቤት አዝሮ የትላንት ሳሎን ጌጥ ተጥሎ ደጓሮ አንድ ወጥ ላይ ሁን የዚች ምድር ኑሮ አየህ በዘመን ክፉ ወደ መልካም መልካም ወደ ክፉ ወቅቱ ተቀያይሮ። እናም ያገሬ ሰው ከልብ ሆነ ስማ ስለተደገፍከው ሰው እናውጋ ካልንማ አንድ ቀን ሾላኪ ነው ሲበዛ በሀበሳ መቼም ከራሱ አልቆ ለአንተ እሱ ቢሳሳ ወይ መልሶ ጠላት ሆኖ ውለታ የሚረሳ አየን በዕድሜ ደጉ ሰው እየገደለ ኢየሱስ ሲያነሳ ሲያነሳ ሲያነሳ። ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሱም። ከእናንተም አንዳንዶቹ እንደዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አንደኛ ቆሮንቶስ ምዕራፍ 6:10-11